እንደምን ዋላችሁ፣ እንኳን በደህና መጣችሁ። ሄኖክ ሲሳይ ይባላለሁ። የዛሬውን ቴክኒካል ሴሽን እንግዲህ ሞዴሬት በማድረግ ከእናንተ ጋር የምቆይ ይሆናል። የዛሬው ሴሽን የመጀመሪያ እንደመሆኑ በተወሰነ መልኩ ማስተዋወቅ ሊኖርብኝ ይችላል። ካታሊስት ለርኒንግ በማለት የሰየምነው የኦንላይን የመማማሪያ ነፃ የሆነ የመማማሪያ መድረክ ነው። ይህን ኦንላይን ፕላትፎርም እንግዲህ ከተለያዩ ከሀገር ውስጥም ከውጭም ከሚገኙ የቴክኖሎጂ ባለሙያዎች ጋር በመሆን የተወሰነ ሀሳቦችን የምናንሸራሸርበት መድረክ ብለን ዲዛይን ያደረግነው መድረክ ነው። ቤዚክሊ ምንድነው የቴክኒካል ኮሚኒቲ ለመፍጠር ነው የሞከርነው። የቴክኒካል ኮሚኒቲ ማለት እንግዲህ የተለያዩ የቴክኖሎጂ ሀሳቦችን ፕራክቲካል የሆኑ ነገሮችን በማንሳት በመወያየት የምንማማርበት መድረክ ብለን ያሰብነው። እንግዲህ በዚህ መድረክ የተለያዩ ኤክስፐርቲስ ያላቸውን ሰዎች እየጋበዝን የተለያዩ እውቀቶችን እንድናገኝ በነፃ ደግሞ ፍሪሊ እየጠያየቅን እርስ በርስ የምንማማርበት ፒር ለርኒንግ የምንለው አይነት ሴሽን ነው። መማማር ብቻ ደግሞ ሳይሆን እዚህ የምናገኘው ነገር ፕራክቲካል ሃንድስ ኦን ሆኖ ከዛ የተወሰነ ነገር የምናገኝበት ላይ በመሳተፋችን የተወሰነ ነገር ይዘን የምንሄድበት እንዲሆን ነው የምንፈልገው። ለዛም ነው ፕራክቲካል እና ቴክኒካል ቫልዩ እንዲኖረው ብለን ያሰብነው። ስለዚህ አንድ ሰው አንድ ሰዓት ወይም አንድ ሰዓት ተኩል የሚሆን ሴሽን እዚህ አቴንድ በሚያደርግበት ሰዓት ላይ የተወሰነ የሚወስደው ነገር አለ፣ የተወሰነ የሚጨምረው ነገር አለ። ከዛ እሱም ከወሰደ በኋላ ደግሞ በራሱ ደግሞ ሊያሰፋው ሊያዳብረው ይችላል ማለት ነው። ከዛም ባለፈ ደግሞ መሳተፍ ብቻ ሳይሆን ኮንትሪቢዩት ማድረግም ያስፈልጋል። ምክንያቱም ቴክኒካል ኮሚኒቲ ማለት ተሳትፈ የምንሄድበት ብቻ ሳይሆን ተመልሰን መተን ደግሞ ኮንትሪቢዩት የምናደርግበት ያለንን ሙያ ፕሮፌሽን ሼር የምናደርግበት መድረክ ነው። ስለዚህ እንደዚህ አይነት ነገር ኢንትረስት የሚያደርጋችሁ ከሆነ ምንድነው ኮሚኒቲውን ጆይን አድርጉን። ኪውአር ኮድ አለ። ኪውአር ኮዱን ስካን አድርጋችሁ በቴሌግራም ሊንኩም አለ፣ እዛ ላይ ጆይን አድርጉንና አፕቱዴት የሆኑ ኢንፎርሜሽኖችን ሼር የምናደርጋችሁ ይሆናል። ይህን መድረክ ደግሞ በመፍጠር ምንድነው ያገናኘን ካታሊስት አይቲኤስ የሚባል ካምፓኒ ነው። ካታሊስት ቴክኖሎጂ ኢንፎርሜሽን ሰርቪስ በእነሱ ምክንያት ነው ይሄ ትብብር ሊፈጠር የተቻለው። ስለዚህ ካታሊስት አይቲኤስ በአይቲ ሰርቪስስ በኮንሰልቲንግ ላይ የሚሰራ የቴክኖሎጂ ካምፓኒ ነው። ከዛ ጋር በተያያዘ ደግሞ የቴክኒካል ካፓሲቲ ቢልዲንግ ላይ ይሰራል። ስለዚህ ይሄን አስመልክቶ ደግሞ የራሱ የሆነ ስቴት ኦፍ ዘ አርት ለርኒንግ ማኔጅመንት ሲስተም አለው። በዚህ ለርኒንግ ማኔጅመንት ሲስተም ላይ ኢንዱስትሪ ስፔሲፊክ የሆኑ የትሬኒንግ ለሰርቲፊኬሽን የሚረዱ የትሬኒንግ ኮርሶችን ያዘጋጃል። ስለዚህ ዛሬ በምናደርገው ኢቨንት ለተሳታፊዎች ፕሪሚየም አክሰስ ለመስጠት ዛሬ እዚህ ላይ የሚሳተፉ ልጆች ምንድነው የፕሪሚየም አክሰስ ለማግኘት ኤሊጂብል ይሆናሉ ማለት ነው። ስለዚህ ይህን አክሰስ ለማግኘት ምን ማድረግ አለባቸው? አንደኛ ፉል ትሬኒንጉን ሰክሰስፉሊ ኮምፕሊት ማድረግ አለባቸው። ከትሬኒንግ ሴሽኑ በኋላ የሚነሱ የቴክኒካል ጥያቄዎችን መመለስ አለባቸው። ከዛም ደግሞ በሴሽኑ አክቲቭ ፓርቲሲፓንት መሆን አለባቸው። ስለዚህ ይሄ ቀለል ያለ ሪኳየርመንት ነው። ስለዚህ በእናንተ በምትሳተፉት ዙም ላይ ባክኤንድ ላይ በምናገኘው ዳታ ነው ምን ያህል አቴንድ አደረጋችሁ፣ ምን ያህል ሚኒትስ ብሬክዳውንስ አለው፣ እሱን አይተን ሁሉንም ባማከለ መልኩ የፕሪሚየም አክሰሱን የምንሰጥ ይሆናል ማለት ነው። ከዛ ውጪ ስለዚህ ዛሬ የጋበዝነው እንግዲህ አይታችሁታል፣ ማስታወቂያን አይታችሁታል። ኢንተርኔት ወርኪንግ ኢሰንሻልስ በሚል ቶፒክ ነው እንግዲህ ዛሬውን ያዘጋጀ ነው። ስለዚህ የዳታ ኔትወርክ ፋንዳሜንታል ኮንሰፕት የሆነውን ፓርት ነው ዛሬ የምንለው እና ይህንን ደግሞ የሚያቀርብልን ናሆም መላኩ የካታሊስት ኢንፎርሜሽን ቴክኖሎጂ ሰርቪስ ሲኦ እና ፋውንደር ነው። ስለዚህ ናሆም የኦልሞስት የ19 ዓመት ልምድ አለው በቴሌኮም የፋይናንሻል ሴክተር እንዲሁም በግሎባል ኮንሰልቲንግ ሰርቪሶች ልምድ ያለው ነው። በጣም ብዙ ኢንዱስትሪ ሰርቲፊኬሽኖችን አቺቭ አድርጓል። ስለዚህ ይህን ሁሉ እውቀቱን ይዞ ነው እንግዲህ የካታሊስት ለርኒንግ ላይ የለርኒንግ ማኔጅመንት ሲስተሙ ላይ
እነዛን ኮርሶች ሊያዘጋጅ የቻለው። ስለዚህ በተወሰነ መልኩ ላይክ እሱ ከመጀመሩ በፊት ለዛሬ የሚሆኑ ሃውስኪፒንግ አይተምስ ጀስት ሼር ለማድረግ በማናወራበት ጊዜ ማይካችን የሚዩት እናድርግ። ጥያቄ ምናምን ካለ ጥያቄያችሁን በማንኛውም ሰዓት በቻት ላይ መጠየቅ ትችላላችሁ። በኋላ ላይ የተወሰነ ኪዩኤንኤ ሴሽን ይኖረናል። በዛ ኪዩኤንኤ ሴሽን ላይ እጃችሁን እያነሳችሁ መጠየቅ ትችላላችሁ። ስለዚህ በእነዚህ መልኩ ሪስፔክትፉል ሆነን በምናደርገው ዲስከሽን ይሄንን ሴሽን ኮንዳክት እንዳደረግ እጠይቃለሁ። በእኔ በኩል ብዙም ሳላራዝመው ቀጥታ ወደ ናሆም መድረኩን ለቃለሁ። ናሆም አይ ቲንክ መድረኩን መቀጠል ትችላለህ። ታንክ ዩ ሄኒ፣ ሁላችሁንም እጅግ በጣም ነው የማመሰግነው። እንኳን ወደዚህ ወደ ትሬኒንግ ሴሽን መጣችሁ። አንድ ጊዜ ሼር ላርግና ወደ ትሬኒንጉ እንገባለን። አይ ብሊቭ ይታያል ብዬ ገምታለሁ። ይታያል። መቀጠል ትችላለህ። ኦኬ እንትኑን ላጥፋውና እንዴ እሺ ኦኬ ቴንክ ዩ። እና ያው ሄኖክ ብሪፍሊ እንዳስቀመጠው ኢንተርኔት ወርኪንግ ኢንሴንሻልስ በሚል ትሬኒንግ ነው የምንጀምረው። ይሄ ያው ኢንተርኔት ወርኪንግ ኢንሴንሻልስ የሚባለው በጣም ሰፊ ቶፒክ ነው። በሁለት ፓርት ነው የምናደርገው። የመጀመሪያው ፓርት ዛሬ እሰጣለሁ እኔ። ከዛ የሚቀጥለው ሴሽን ደግሞ አሬንጅ አድርገን ደግሞ መቼ እንደሚሆን ፓርት ቱ እንነግራችኋለን። በቀጥታ ወደ ትሬኒንጉ እንሄዳለን። በነገራችን ላይ ይሄ ትሬኒንጉ ምናልባት ኔትወርክ ኢንጂነርስ፣ ኔትወርክ አድሚኒስትሬተርስ፣ ሴኪሪቲ ኢንጂነርስ፣ ሶክ ላይ የምትሰሩ ኤኒ አይቲ ላይ ያላችሁ በሙሉ እጅግ በጣም ቬሪ ቬሪ ማች ፋውንዴሽናል በጣም አስፈላጊ የሆነ ነገር ነው። አክቹዋሊ ፋውንዴሽናል ስንል በጣም ዝቅ ይላል። ኢሴንሻልስ ነው የምንለው፣ ምክንያቱም በጣም ክሪቲካል ስለሆነ ሪል ወርልድ ሴናሪዎችን ሁሉ ፕራክቲካል ነገሮችን እናያለን። የመጀመሪያ እንግዲህ መሰረታዊ ነገር ነው የምናየው። ዋትስ ኮምፒውተር ኔትወርኪንግ በሚል ነው የምንጀምረው። ያው የኔትወርኪንግ ዓላማ ምንድን ነው? ኔትወርክ ዲቫይሶችን ማገናኘት፣ ኮሚኒኬት እንዲያደርጉ ማድረግ ነው የመጀመሪያው። ከዛ በኋላ ደግሞ ሪሶርሶችን ወይም ደግሞ የምንፈልጋቸውን ሰርቪሶች እንድናገኝ ይረዳናል ማለት ነው በኔትወርክ አማካኝነት። እዚህ ጋር ቬሪ ሲምፕል ኤግዛምፕል ምናለ ይሄ ኮምፒውተሮች አሉ፣ ስልክ አለ፣ ዋይፋይ፣ ላፕቶፕ፣ ፕሪንተር በራውተር አማካኝነት ወይንም ደግሞ በሞደም አማካኝነት ወደ አይኤስፒ ወይም ኢንተርኔት ሰርቪስ ፕሮቫይደር ኮኔክት ያደርጋል። ይሄ እንግዲህ ያው ቬሪ ቤዚክ የኔትወርኪንግ ኮንሰፕት ነው። ወደ ሎካል ኤሪያ ኔትወርክ ስንመጣ እንግዲህ ሎካል ኤሪያ ኔትወርክ የኮምፒውተር ኔትወርክ አይነት ነው። ግን ምንድን ነው በአንድ ሊሚትድ የሆነ ወይም በአንድ ጂኦግራፊክ ኤሪያ ወይም በአንድ ቦታ የተገደበ የተወሰነ ማለት ነው። ለምሳሌ ያው ኢንተርኔት ካፌ ድሮ ሲባል እንግዲህ የኢንተርኔት ካፌዎች ሲምፕል ኤግዛምፕል፣ ለምሳሌ ይሄንን የአንድ የስሞል ቢዝነስ ኢንተርኔት ካፌ ኔትወርክ አድርገን ልናይ እንችላለን። ያ ሎካል ኤሪያ ኔትወርክ ብለን እንጠራለን ማለት ነው። በአንድ ጂኦግራፊክ ኤሪያ እየተወሰነ ማለት ነው። ከዛ በኋላ ደግሞ ኢንተርፕራይዝ ዋይዝ እንሄዳለን። ኢንተርፕራይዝ ዋይዝ ማለት የትከንቢ የፋይናንሻል ካምፓኒ ሊሆን ይችላል፣ የጋቨርንመንት ካምፓኒ ሊሆን ይችላል፣ ሌላም አይነት ማንኛውም ተቋም ድርጅት ብዙ ሰርቪሶች የሚሰጥ ብዙ ኮኔክሽኖች ዲቫይሶች ያሉት በሙሉ በዛ ኢንተርፕራይዝ ውስጥ ብቻ በዛ ካምፓኒ በዛ ኦርጋናይዜሽን ብቻ ተወስኖ የሚገኝ ኢንፍራስትራክቸር ወይም ኔትወርክ ሎካል ኤሪያ ኔትወርክ ይባላል ማለት ነው። ይሄ እሱም ራሱ በሎካል ኤሪያ ስሞል እና ትንሽ የሚባለው ነገር የሚወሰነው እንግዲህ በምን ያህል ባውንድ ተደርጓል ማለት ነው። ወይም ያለበት የጂኦግራፊክ ኤሪያ ባለበት ኤሪያ ትንሽ ስለሆነ ሎካል ኤሪያ ኔትወርክ ወር ኮምፒውተር ኔትወርክ ያን አናሳንሰውም፣ ግን ስኮፕ ሁል ጊዜ ማተር ያደርጋል ማለት ነው። ከዛ ዋይድ ኤሪያ ኔትወርክ አለ። ዋይድ ኤሪያ ኔትወርክ ደግሞ የተለያዩ ሎካል ኤሪያ ኔትወርኮችን አንድ ላይ የሚያገናኝ ከተለያዩ ቦታዎች ያሉትን የሚያገናኝ ነው። ለምሳሌ እንግዲህ በምሳሌ ለመጠቀም ብዙ ጊዜ የማስበው ከዚህ በኋላ የሚኖሩት ሴሽኖች ባንኪንግ ሴክተሩን ይሆናል። ምክንያቱም ባንኪንግ ሴክተር
ያው ባንኪንግ ላይ ብቻ ስለሰራው ሳይሆን ሁሉም ሰው ባንክ አካውንት አለው፣ የባንክ ሰርቪስ ይጠቀማል፣ ኮኔክት ያደርጋል በስልኩም በሌላም በኩል እና ስለዚህ እሱን ምሳሌ ብናደርግ አንድ ኢንተርፕራይዝ ኦፊስ ብለን የምናስብ ወይም የአንድ ባንክ ሎካል ኤሪያ ኔትወርክ ይሄን ሊመስል ይችላል። ከዛ ደግሞ እዛ ሎካል ኤሪያ ኔትወርክ እዛ ኢንተርፕራይዝ ሎካል ኤሪያ ኔትወርክ ላይ ደግሞ የተለያዩ ብራንች ኦፊሶች ኮኔክት ሊያደርጉ ይችላሉ ወይም ይኖራሉ። እነዛ ኮኔክት የሚያደርጉት ምንድን ነው? በቴሌኮም ወይንም ደግሞ በኢንተርኔት ሰርቪስ ፕሮቫይደር አማካኝነት ኮኔክት ያደርጋሉ። ይሄ መሀል ላይ የሚገኘው ቴሌኮም ወይንም አይኤስፒ የምንለው እነዚህ የተለያዩ ብራንች ኦፊሶችን የተለያየ ጂኦግራፊክ ሎኬሽን ሊሆኑ ይችላሉ፣ ክፍለ ሀገር ሊሆኑ ይችላሉ። ዳዝንት ማተር። ዞሮ ዞሮ ግን በኢንተርኔት ሰርቪስ ፕሮቫይደር አማካኝነት ሲገናኙ ዋይድ ኤሪያ ኔትወርክ ላይ ይፈጥራሉ ማለት ነው። እዚህ ጋር ዋይድ ኤሪያ ኔትወርክ የምንለው ቴሌኮም ወይም አይኤስፒው ነው። ቴሌኮም ውስጥ አይኤስፒ ውስጥ የራሱ የቻለ የኢንፍራስትራክቸር አለው። ኤምፔልኤስ የሚባል ቴክኖሎጂ ዳታን ወይም ፓኬት ፎርዋርድ የሚያደርግ ፋይበር ኮኔክቲቪቲ፣ የተለያዩ አይነት ሊዝድ ላይን የሚባልም አለ። የራሱ ቴሌኮም ወይም ደግሞ አይኤስፒ ስፔሲፊክ የሆኑ ቴክኖሎጂዎች አሉ። ያንን በመጠቀም እንደዚህ ብራንቾችን ከሎካል ኤሪያ ኔትወርክ ጋር ያገናኛል ማለት ነው። ሌላው እንግዲህ በጣም ትልቁ ዋይድ ኤሪያ ኔትወርክ ኢንተርኔት ነው። ኢንተርኔት ራሱን የቻለ በጣም ጃይንት የሆነ ዋይድ ኤሪያ ኔትወርክ ነው። ስለዚህ ዋይድ ኤሪያ ኔትወርክ ስናስብ ኢንተርኔትን በሙሉ ማሰብ አለብን። ያው ኢንተርኔትን ስናስብ እንግዲህ አይኦቲ ዲቫይሶች አሉ። እንግዲህ ወደ 5 ቢሊዮን 3 ቢሊዮን አይ ዶንት ኖ ዘ ሌተስት ነምበሩን አላስታውሰውም። እነሱ በሙሉ ኮኔክት የሚያደርጉበት ኔትወርክ ዋይድ ኤሪያ ኔትወርክ ነው። ከዛ ደግሞ ኢንተርኔትወርኪንግ የምንለው ነገር አለ። ኢንተርኔትወርኪንግ ማለት ደግሞ እነዚህ የተለያዩ ሎካል ኤሪያ ኔትወርኮችን፣ ዋይድ ኤሪያ ኔትወርኮችን፣ ክላውድ ፕላትፎርሞችን ወይም ክላውድ ኔትወርኮችን በሙሉ አንድ ላይ ሎጂካል የሚያገናኝ ነው ሲምለስሊ። ስለዚህ ለምሳሌ ኢንተርኔትወርኪንግ እዚህ ጋር ብራንች ፕላን ዋን ብራንች ኦፊስ አለ፣ ሄድ ኦፊስ አለ፣ ብራንች ኦፊስ አለ፣ ሪሞት የሚሰራ አለ፣ ክላውድ ዳታ ሴንተር አለ። መሀል ላይ ደግሞ ኢንተርፕራይዝ የራሱን የቻለ ሎካል ኤሪያ ኔትወርክ ይኖራል። ከዛ ደግሞ ኢንተርኔት አለ። እንግዲህ በጣም ጃይንት ነው። ኢንተርኔትወርኪንግ ስንል ይህንን በሙሉ አጠቃላይ ዘሆል ሲስተም በሙሉ ዩኒፋይድ ሆኖ አዋህዶ አንድ አድርጎ ኮሚኒኬት እንዲያደርጉ የሚያስችል ነው። ስለዚህ ኢንተርኔትወርኪንግ ስንል ሎካል ኤሪያ ኔትወርክን፣ ዋይድ ኤሪያ ኔትወርክን በሙሉ ኢንተርኔትን በሙሉ እንዳለ የሚጠቀልል ጃይንት የሆነ እንትን ነው ማለት ነው። ስለዚህ ኢንተርኔትወርኪንግ ያው ትልቅ ነው ስንል ምን ያህል ትልቅ ነው፣ ምን ምን ይይዛል? እንዲሁ ዝም ብሎ ትልቅ ነው ማለት ምክንያቱም እኛም የትሬኒንግ ሴሽናችን የሚለው ኢንተርኔትወርኪንግ ኢሴንሻልስ ነው የሚለው እና ስኮፑ ምን ያህል ነው፣ ምን አይነት ነገሮችን ይይዛል የሚለውን በተወሰነ መልኩ እናያለን። ያው ሎካል ኤሪያ ኔትወርክ እና ዋይድ ኤሪያ ኔትወርክ አንዱ የሚይዘው ነው። ከዛ በኋላ ኢንተርኔት እንግዲህ ኢንተርኔት ውስጥ እንግዲህ ትዊስተር ፔር ኬብል፣ ኮፐር ኬብሎች አሉ፣ ፋይበር ኦፕቲክስ ኬብሎች አሉ፣ ዋይፋይ ቴክኖሎጂዎችን በሙሉ እንደ ዋይርለስ ላን፣ ሴሉላር ኔትወርክስ ይሄ 3G፣ 4G፣ 5G ሳተላይት ኔትወርኮች በሙሉ ኢንተርኔትወርኪንግ ውስጥ የሚካተቱ ናቸው። የተለያዩ ኔትወርኪንግ ቴክኖሎጂዎች አሉ። ለምሳሌ አንደኛው ኤስዲ1 ነው፣ ሶፍትዌር ዲፋይንድ ዋይድ ኤሪያ ኔትወርክ። ይህ ማለት እንግዲህ ቤዚካሊ ኔትወርኩን ወይንም ደግሞ የኔትወርክ ኢንፍራስትራክቸሩን ወደ ሶፍትዌር የመውሰድ ጉዳይ ነው ማለት ነው። ሃርድ ዲቫይስ ላይ ወይም ሃርድዌር ላይ የነበሩትን የኔትወርክ ሰርቪስ ወደ ሶፍትዌር መውሰድ ማለት ነው። ኤአይ ድሪቨን ኔትወርክ ኦፕሬሽንስ አሉ። እነዚህ ማለት እንግዲህ በተለይ በአሁን ጊዜ ግሎባሊ ያሉ ፋንክሽን የሚያደርጉ ትልልቅ ኢንተርፕራይዞች በኤአይ በመተገዝ ኔትወርክን አውቶሜት ያደርጋሉ፣ ኔትወርክን ሞኒተር ሁሉ ያደርጋሉ። ስለዚህ እሱ ራሱ አንዱ ቴክኖሎጂ ነው። ቪፒኤኖች አሉ፣ ቨርቹዋል ፕራይቬት ኔትወርኮች። ቪፒኤን ላይ ራሱ በጣም ብዙ ቴክኖሎጂዎች አሉ። እንደገና ደግሞ ሶፍትዌር ፎር ኦፕን ኔትወርኪንግ ኢን ዘ ክላውድ የሚባል አለ። ይሄ ቬንደር ኒውትራል የሆነ ኔትወርክ ኦፕሬቲንግ ሲስተም ነው፣ ወር ደግሞ የኔትወርክ ኦፕሬቲንግ ሲስተም ነው። ይሄ በማይክሮሶፍት ኢኒሺየት የተደረገ ወይንም ማይክሮሶፍት ራሱ ኢኒሺየት ያደረገው እንደ ፕሮጀክት ሆኖ አሁን ስዊቾች ላይ የማንም ቬንደር ስፔሲፊክ ሳይሆን የሲስኮ፣ የህዋዌ፣ የጁኒፐር፣ አሪስታ ምናምን ሳይል
ኦፕን የሆነ ቬንደር ኒውትራል የሆነ ኔትወርክ ኦፕሬቲንግ ሲስተም አንዳንድ ጊዜ ለክላውድ ሰርቪስ የሚውሉ ቴክኖሎጂዎች ሁሉ አሉ ማለት ነው። ስለዚህ እነዚህም በሙሉ እንግዲህ ኢንተርኔት ወርኪንግ ስንል ይይዛል። ቀጥሎ ደግሞ ኢንተርኔት ወርኪንግ ውስጥ የሚካተት ኔትወርክ ኮሚኒኬሽን አርኪቴክቸርስ አፕሊኬሽን ሰርቪስ ሌቭል አርኪቴክቸር ይባላል። በኋላ በደንብ እናየዋለን። እዛ ውስጥ ሁሉ ይገባል። ለምሳሌ ይሄ ክላይንት ሰርቨር አርኪቴክቸር፣ ፒር ቱ ፒር አርኪቴክቸር፣ ሃይብሪድ አርኪቴክቸር በኋላ እናያቸዋለን። ሃይብሪድ አርኪቴክቸር ማለት ክላይንት ሰርቨር አርኪቴክቸሩን እና ፒር ቱ ፒር አርኪቴክቸሩን አንድ ላይ በንድል የሚያደርግ ነው ሃይብሪድ የተባለው እዛ ነው። እንዲሁም ደግሞ ክላውድ አርኪቴክቸሮች አሉ። በጣም ብዙ አይነት የክላውድ አርኪቴክቸሮች አሉ። እነዚህ በሙሉ እንግዲህ ኢንተርኔት ወርኪንግ ውስጥ የሚገቡ ናቸው። ሶፍትዌር ዲፋይንድ ኔትወርኪንግ ሶፍትዌር ዲፋይንድ ኔትወርኪንግ ቅድም ኤስዲ1 አይተናል። ኤስዲ1 ስፔሲፊክ እንትን ነው ማለት አንድ የሆነ ዋይድ ኤሪያ ኔትወርክ ላይ ያለ የኔትወርክ ቴክኖሎጂ ነው። ሶፍትዌር ዲፋይንድ ኔትወርክ ስንል ግን ኢት ካን ቢ ኤኒቲንግ በጣም ሰፊ ነው። ስለዚህ አንዱ እንደ ትልቅ እንደ አርኪቴክቸር ዲፋይን ሊደረግ የሚችል ነው። እሱም ራሱ ኢንተርኔት ወርኪንግ ውስጥ የሚገኝ ነው። ከዛ በኋላ ደግሞ በጣም ኢምፖርታንት የሆነው አርኪቴክቸራል ፍሬምወርኮች አሉ፣ ወይም ስታንዳርዶች ክላሲፊኬሽኖች አሉ። እነዚህ ደግሞ ኦኤስአይ ሞዴል እና ቲሲፒ አይፒ ሞዴል ይባላሉ። እነዚህንም በኋላ በዝርዝር እናያለን። እንግዲህ ኢንተርኔት ወርኪንግ ሞዴል ስንል ኢንተርኔት ወርኪንግ የሚለው ሀሳብ እንግዲህ እነዚህን በሙሉ የሚያካትት ነገር ነው። አሁንም ኢንተርኔት ወርኪንግ ስንል እንግዲህ ኢንተርኔት ወርኪንግ ስንል የተለያዩ የኢንተርኔት ፕሮቶኮሎችን ይይዛል። ይሄ አጠቃላይ እንግዲህ ቲሲፒ አይፒ ስዊት ተብሎ ይጠራል። ቲሲፒ አይፒ ስታክ ወይም ስዊት የምንለው አጠቃላይ እንግዲህ አይፒ ቨርዥን 4 አይፒ ቨርዥን 6 አይሲኤምፒ ኤስኤንኤምፒ እንግዲህ የሚታወቁ ኢንተርኔት ላይ የሚገኙ ፕሮቶኮሎችን በሙሉ አቅፎ የሚይዝ ነው። ራውቲንግ ፕሮቶኮሎች በሙሉ እዚህ ውስጥ የሚመደቡ ናቸው። ሪፕ፣ ኤአይጂአርፒ፣ ኦኤስፒኤፍ፣ አይኤስአይኤስ፣ ቢጂፒ ኢንተርኔት ወርኪንግ ውስጥ የሚካተት ነው። ኢንተርኔት ሴኪሪቲ አለ። አጠቃላይ እንግዲህ አጠቃላይ ዘ ሆል ስኮፕ ኦፍ ሴኪሪቲ የሚባል ነው። ከዛ ደግሞ ኢምቤደድ ሲስተምስ እና ኢንተርኔት ኦፍ ቲንግስ በሙሉ ኢንተርኔት ወርኪንግ የሚባለው ኮንሰፕት ውስጥ የሚካተቱ ናቸው። ስለዚህ እንግዲህ አሁን ከሎካል ኤሪያ ኔትወርክ ዋይድ ኤሪያ ኔትወርክ ብለን ኢንተርኔት ወርኪንግ ስንል እንግዲህ ምን ያህል ጃይንት እንደሆነ ምን ያህል ሰፊ እንደሆነ ትገነዘባላችሁ ብዬ ገምታለሁ። ይሄ ኮርስ እንግዲህ ኢንሴንሻልስ የሚሆነው ኢንተርኔት ወርኪንግ ኢንሴንሻል ስንል በዚህ በተከታታይ ፓርት 1 እና ፓርት 2 የሚሰጡት ትሬኒንጎች እንግዲህ ለእነዚህ መንደርደሪያ እነዚህን ቴክኖሎጂዎች በሙሉ ተንደርድራችሁ ለማወቅ ወደፊት በራሳችሁ ካፓሲቲ ዴቨሎፕ እንድታደርጉ መነሻውን ነው እኛ የምንሰጣችሁ ማለት ነው። ይሄ ምንድን ነው ይሄ ስፕሪንት እንድታደርጉ ወይም ደግሞ በራሳችሁ ደግሞ ችላችሁ ደግሞ ሌሎቹን ኤክስፕሎር አድርጋችሁ ወደ እነዚህ ቴክኖሎጂዎች ራሳችሁ የምትገቡበትን መንገድ እጅግ በጣም መንደርደሪያውንና ወሳኙን ነገር ነው የምንሰጣችሁ ማለት ነው። ኢንተርኔት ወርኪንግ ስንል እንግዲህ በዚህ ውስጥ ይሄ ሁሉ እዛ ውስጥ የሚካተት ነው ማለት ነው። ቀጥለን ከአፕሊኬሽን እና ሰርቪስ ሌቭል አርኪቴክቸር እንሄዳለን። ይሄ በጣም ኢምፖርታንት ነው። ለምን እንግዲህ ኔትወርክ ስንል በጣም ኢምፖርታንት ነገሩ ምንድን ነው? ሁልጊዜ ማሰብ ያለብን ሰርቪስ ነው። ኔትወርክ ማለት ወደ የሆነ ሰርቪስ የሚያቀርበን ወይም ደግሞ ወደ ሆነ ሰርቪስ እንድንገናኝ የሚያደርገን ነው። ለምሳሌ ባንክ ኢዝ ሰርቪስ በኢንተርኔት ወይም በኢንተርኔት በመታገዝ በስልካችን ወይም በኮምፒውተራችን ወደ ኢንተርኔት ኮኔክት እናደርጋለን። ሶ ዊ አር ዩዚንግ ባንኪንግ ሰርቪሱን የሚያገናኘን ኢት ኢዝ ኔትወርክ። ሶሻል ሚዲያም ስንጠቀም ምናምን ስንጠቀም ኢት ኢዝ ሰርቪስ። ስለዚህ ይሄ አፕሊኬሽን ወር ደግሞ ሰርቪስ ሌቭል አርኪቴክቸር የምንለው ከሰርቪስ ጋር የምንገናኝበት በጣም መሰረታዊ የሆነ አርኪቴክቸሩ ነው የምናየው ማለት ነው። ስለዚህ ሌላው እዚህ ጋር ምናልባት አፕሊኬሽን ወይም ሰርቪስ አርኪቴክቸር ስንል ኔትወርክ አርኪቴክቸር ውስጥ የሚባለው ነገር አለ። ያው ኔትወርክ አርኪቴክቸር ዲዛይን አንግል ጋር የተገናኘው ኖት ይሄ ስለዛ አይደለም የሚያወራው። ይሄ ያኛው ስፔሲፊክ ኢምፕሊሜንቴሽን ኦር ዲዛይን ነው። ይሄ ግን እንዳልኳችሁ ነው፣ ሃይ ሌቭል ሆኖ ሰርቪስ ነው። ተገልጋይ ማን ነው? ክላይንት አለ፣ ወር ደግሞ አገልግሎቱን የሚያገኝ አለ። ክላይንት ባንለው አገልግሎት የሚጠይቅ አለ፣ አገልግሎት ደግሞ የሚሰጥ አለ። ሶ ከዛ አንግል ነው እንጂ የኔትወርክ ኢንፍራስትራክቸር ወይም የአይቲ ኢንፍራስትራክቸር አርኪቴክቸር ወይንም ደግሞ ዲዛይን አይደለም ማለት ነው። ሶ በዛ መሰረት እንግዲህ የምናየው የመጀመሪያው ፒር ቱ ፒር የሚባል ነው። ሁለተኛው ደግሞ ክላይንት ሰርቨር የምንለው ናቸው። እነዚህ ቤዚክ የሆኑ
አፕሊኬሽን ወይንም ሰርቪስ ሌቭል አርኪቴክቸር ናቸው። ስለዚህ አፕሊኬሽን የተባለው ሞር ወደ አፕሊኬሽን ስለሚጠጉ ነው። ሰርቪስ ስንል ወደ አፕሊኬሽን ይጠጋል ማለት ነው። ወደ ሲስተም ወደ ሶፍትዌር ይጠጋል ማለት ነው። መጀመሪያ ፒር ቱ ፒር እናያለን። ፒር ቱ ፒር እንግዲህ በአንድ ስሞል የሆነ ቤት ውስጥ ሊሆን ይችላል፣ ኦፊስ ውስጥ ሊሆን ይችላል፣ ኔትወርኮችን ለማገናኘት የምንጠቀምበት ነው። ለምሳሌ ማይክሮሶፍት ወርክ ግሩፕ እንግዲህ የምታውቁ ከሆነ ወር የምታስታውሱት ከሆነ ዊንዶውስ 10 የሚሆን ዊንዶውስ 11 ወርክ ግሩፕ የሚባል ኮንፊገሬሽን የኔትወርክ ኮንፊገሬሽን አለው። እያንዳንዱ የማይክሮሶፍት ኦፕሬቲንግ ሲስተም እዛ ወርክ ግሩፕ ውስጥ ሲገባ የተወሰኑ ኮምፒውተሮች ከ10 ያልበለጡ ኮምፒውተሮች ኮኔክት አድርገው በዛ ወርክ ግሩፕ ኔትወርክ ውስጥ መረጃ መቀያየር ወይንም ደግሞ መለዋወጥ ይችላሉ። ያ ፒር ቱ ፒር ኔትወርክ ይባላል። ስለዚህ የማይክሮሶፍት ወርክ ግሩፕ ፒር ቱ ፒር ኔትወርክን የሚገልጽ በጣም ጥሩ ምሳሌ ነው። ምናልባት እንግዲህ ትንሽ ከፈጠንኩ እንጃ እስከዚህ ድረስ ምናልባት ጥያቄ ካለ ወር ደግሞ ግልጽ ያልሆነ ነገር ካለ ከመቀጠሌ በፊት ምናልባት ፌኒ እስካሁን የመጣ ጥያቄ የለም። አይ ቲንክ መቀጠል ኦኬ ጉድ ኦኬ ጉድ ፒር ቱ ፒር እንግዲህ ሰርቪስ ሌቭል አርኪቴክቸር ለመረዳት እንግዲህ በመጀመሪያ ይሄ አካውንት ዩዘር የሚባለውን ነገር እንግዲህ ያው ኮምፒውተር የምንጠቀም ማንኛችንም እንግዲህ ይህንን ይኖረናል። የዩዘር ኔም ፓስወርድ ጽፈን የምንገባበት ማለት ነው። ስለዚህ ይሄ አካውንት ይባላል። እንዲሁም ደግሞ አንድ ኮምፒውተር በወርክ ግሩፕ ማለት ነው የተለያዩ ዩዘሮች እንደዚህ ኮኔክት የሚያደርጉበት ሊሆን ይችላል። ለምሳሌ እዚህ ጋር 4 ዩዘሮች አንድ ኮምፒውተር ላይ 4 ዩዘር አካውንት ክሬት ተደርጎላቸው እዚህ ጋር ናሆም፣ አበበ፣ ዳንኤል፣ ሄኖክ የሚባሉ አካውንቶች አሉ። እነዚህ እንግዲህ በአንድ ኮምፒውተር ላይ ያንን በጋራ ሊጠቀሙት ይችላሉ ማለት ነው። ያንን ኮምፒውተር በራሳቸው የየራሳቸውን ዩዘርኔም እና ፓስወርድ ተጠቅመው ማለት ነው። ስለዚህ በዛ መንገድ እንግዲህ ይህንን የፒር ቱ ፒር ምሳሌ ስንወስድ ምንድን ነው ፒሲ አንድ ላይ 4 ዩዘር ይኖራል። እንደዚሁ በየአራቱም ኮምፒውተሮች ላይ 4 ዩዘር አካውንቶች ይኖራሉ። እዚህ ጋር ለምሳሌ ማይክ የሚባለውን ዩዘር ብትመለከቱ ማይክ ፒሲ አንድ ላይ አለ፣ ፒሲ 3 ላይ አለ፣ ፒሲ 4 ላይ አለ። እንግዲህ እያንዳንዱ ፒሲ ላይ የተጠቀመው ፓስወርድ የተለየ ነው። ይህ ፓስወርድ የተለያየ ነው። እንግዲህ አንዱ እዚህ ጋር ያለው ቻሌንጅ ምንድን ነው? 3 ኮምፒውተር አለ፣ 3ቱም ኮምፒውተር ላይ የተለያየ ፓስወርድ አለ። ይህንን እንግዲህ ከፓስወርድ ማኔጅመንት አንግል በጣም ዲፊካልት ያደርገዋል። ምክንያቱም ማይክ ፒሲ አንድ ላይ ሲገባ ሌላ ፓስወርድ ይጠቀማል። ሁሉንም ኮምፒውተሮች ላይ ሲገባ እንግዲህ እዚህ ኮምፒውተር ላይ ፓስወርድ የምን ነበር እያለ እያስታወሰ ነው እንግዲህ የሚገባው ማለት ነው። ፒር ቱ ፒር ኔትወርክ ቻሌንጁ እንግዲህ ይሄ ነው። በወርክ ግሩፕ ማይክሮሶፍት ኮምፒውተር ላይ ስንገናኝ እንዲህ አይነት ሰዎች በተለያየ ኮምፒውተር ላይ የተለያዩ ዩዘርኔም እና ፓስወርድ ይጠቀማሉ። እንዲሁም ደግሞ ሄኖክ የሚባለውንም ዩዘር ስናይ የተለያየ ኮምፒውተሮች ላይ እንግዲህ ፒሲ 1 ፒሲ 2 እና ፒሲ 4 ላይ የተለያየ ፓስወርድ ይጠቀማል። ይህም እንግዲህ ከፓስወርድ ማኔጅመንት አንግል ዲፊከልት ነው። ይህን እንግዲህ ማኔጅ የሚያደርግ አድሚኒስትሬተር ቢኖር ብላችሁ አስቡት። አንዱ ጋር ሲረሳ ሪሴት ያደርጋል፣ ሌላው ጋር እንደዚህ ትንሽ ኬዮቲክ ነው። ዳንኤል ደግሞ የሚባለው ዩዘር አክቹዋሊ አንድ አይነት ዩዘር ነው የተጠቀመው። ዩጌት ዘ አይዲያ። በእንደዚህ አይነት እንግዲህ ዩዘር አካውንቶችን በመጠቀም ፒር ቱ ፒር ኔትወርክ የምንለው እንግዲህ በዚህ መንገድ የምናገናኘው ነገር ነው። ለምሳሌ እንዲሆነን እዚህ ጋር ማይክን የሚለውን ዩዘር እንውሰድ። ቅድም እንዳልኩት የተለያየ ፓስወርድ ተጠቅመዋል። ማይክ ደግሞ የተለያዩ ፋይሎችንም እንደዚሁ ደግሞ የተለያየ ኮምፒውተሮች ላይ ሊያስቀምጥ ይችላል። አሁን ፒሲ 1 ላይ የሆኑ ፋይሎች ይኖሩታል፣ ፒሲ 2 ላይ የሆኑ ፋይሎች፣ ፒሲ 3 ላይ የሆኑ ፋይሎች፣ ፒሲ 4 ላይ የሆኑ ፋይሎች። እነዚህን ኦርጋናይዝ ማድረግ እንግዲህ ዲፊከልት፣ የቱ ጋር የት እንደተቀመጠ ለማወቅ አስቸጋሪ ነው። ዲስክ ስፔስ ኮንሱም ያደርጋል። ፒር ቱ ፒር በጣም አስቸጋሪ ነው። በተለይ ኔትወርክ እንትኑ እየበዛ ሲመጣ ማለት ነው። ዩዘር አካውንቱ ሲበዛ እንደገና ደግሞ ኖዶቹም እየበዙ ሲመጡ ማለት ነው። ሁለተኛው ክላይንት ሰርቨር አርኪቴክቸር ነው። ይህ እንግዲህ ክላይንት ሰርቨር እንግዲህ ፒር ቱ ፒር ላይ የታየው የኔትወርክ አድሚኒስትሬሽን ችግር ይፈታል ተብሎ
የተፈጠረ አርኪቴክቸር ነው። ሶ ያንን ቅድም ያየነውን ኔትወርክ ቶፖሎጂ ወስደን በክላይንት ሰርቨር ስናስቀምጠው ሁሉም ኮምፒውተሮች ወይንም ሁሉም ዩዘሮች ሴንትራል ሰርቨር የሚባል ላይ ሴንትራል ፋይል ሰርቨር ለምሳሌ ቢሆን መሀል ላይ ያለው እዚህ ፋይል ሰርቨር ላይ ፋይላቸውን ያስቀምጣሉ። እንዲሁም ደግሞ ሴንትራል የሆነ እዚሁ ሰርቨር ላይ የራሳቸውን ዩዘር ኔም ፓስወርድ ክሬት አድርገው ሴንትራሊ አክሰስ የሚያደርጉበት ሲስተም ነው ማለት ነው። ይህ እንግዲህ ሲምፕሊፋይድ የሆነ የክላይንት ሰርቨር አርኪቴክቸር ሞዴል ነው ማለት ነው። ሶ እንግዲህ ከዚህ ሞዴል እንግዲህ ስናነሳ አሁን ዛሬ የባንክ ሲስተም ስናይ፣ የኢትዮጵያን ኤርላይንስ ሲስተም ስናይ፣ ሌሎች ኢቨን የፌስቡክን፣ የጉግልን፣ የኤደብሊውኤስን ስናይ ይሄንን የክላይንት ሰርቨር አርኪቴክቸር ይዞ የሚሄድ ነው። ክላይንት ሰርቨር አርኪቴክቸር እጅግ በጣም ኮመንሊ የምንጠቀምበት ሰርቭ የሚያደርግ የአርኪቴክቸር አንግል ነው። ስለዚህ በጣም ኮመንሊ ዩዝድ የሆነ ነው። እንግዲህ እሱን ሰምራይዝ ለማድረግ ያው ቻሌንጁና እንግዲህ ጥቅሙ ለማስተያየት ክላይንት ሰርቨር አርኪቴክቸር እና ፒር ቱ ፒር ኔትወርክ አርኪቴክቸር ይሄንን ይመስላል ማለት ነው። ያው ሴንትራል የመሆን እና ዲሴንትራላይዝድ የመሆን ጉዳይ ነው። ፒር ቱ ፒር ዲሴንትራላይዝድ ነው። ክላይንት ሰርቨር ደግሞ ሴንትራላይዝድ የሆነ ነገር ነው ማለት ነው። እዚህ ጋር እንግዲህ ክላይንት ሰርቨር ስንል እንግዲህ አሁንም የምናየው ክላይንት ሰርቨር የሚለውን ነገር ከሰርቪስ አንግል ነው። አሁን ይሄ አርኪቴክቸር ሞዴሎች እነዚህ አርኪቴክቸር ሞዴሎች ትኩረት የምናደርገው ከሰርቪስ አንግል ነው። ስለዚህ ክላይንት ሰርቨር ላይ ክላይንት የሚባል አለ፣ እንደገና ደግሞ ሰርቨር የሚባል ይኖራል። ለምሳሌ እዚህ ጋር ብናይ ሁለት ኮምፒውተር እዚህ ጋር ክላይንቱ አለ፣ ሰርቨሩ አለ። ሰርቨሩ ዌብ ሰርቨር ሊሆን ይችላል። ስለዚህ ሁልጊዜ ክላይንት ምን ያደርጋል? ዌብ ሰርቨር የተለያዩ ብራውዘሮችን በመጠቀም ሰርቪስ ኢኒሺየት ያደርጋል ማለት ነው። ለምሳሌ ካታሊስት ITS .com የሚለውን ዌብሳይት ወደሚለው ዌብሳይት ኮኔክት ለማድረግ ኮኔክት የምናደርገው ብራውዘራችን ላይ ጽፈን ነው። እኛን ወደ ሰርቨሩ እንሄዳለን። ሰርቪስ ያለው የት ነው? ክላይንት ካታሊስት ITS .com የሚባለው ሰርቨር ያለው እዛ ነው። ሰርቪስ የምንፈልገው ሰርቪስ ምንድን ነው? ዌብ ሰርቪስ ነው። የሆነ ዌብ ፔጁን ኦር በእኛ ኬዝ ደግሞ ለርኒንግ ማኔጅመንት ሲስተሙን አክሰስ ለማድረግ ነው። ስለዚህ ክላይንት ሁል ጊዜ መጀመሪያ ኢኒሺየት የሚያደርገው ክላይንት ኢኒሺየት ያደርጋል። ከዛ ሰርቨር ደግሞ በራሱ ጊዜ ምንድን ነው ይጠብቃል። በራሱ ጊዜ ኮኔክት አያደርግም። ክላይንቱ ኮኔክት እስኪያደርግ ወደሱ ይጠብቃል ማለት ነው። ስለዚህ ከዛ የክላይንቱ ሰርቨሩ ልክ የክላይንቱ ሪኩዌስት ሲመጣ ምን ያደርጋል? አክሴፕት ሊያደርገው ይችላል ኦር ሪጀክት ሊያደርገው ይችላል። ኢት ዲፔንድስ ኦን ሰርቨሩ ላይ እንዳለው ኮንፊገሬሽን፣ የሴኩሪቲ ኮንፊገሬሽን ሊኖር ይችላል። እንደዛ ዲፔንድ ያደርጋል። ስለዚህ ወይ ሰርቨሩ አክሴፕት ማድረግ ይችላል፣ ሪጀክት ማድረግም ይችላል ማለት ነው። የክላይንት ሰርቨር ቤዚክ አርኪቴክቸር ምሳሌ ይሄ ነው። ፒር ቱ ፒር ላይ ስንመጣ ደግሞ ምንም አይነት ዴዲኬትድ የሆነ ክላይንት ሰርቨር የሚባል ነገር የለም። ዲሴንትራላይዝድ ነው። አንዱ ሰርቨር ሊሆን ይችላል፣ አንዱ ክላይንት ሊሆን ይችላል። ኢት ዲፔንድስ ኦን ሰርቪሱ የት እንዳለ ይወስኗል። ለምሳሌ ፒሲ 1 እና ፒሲ 2 አሉ እንበል። ፒሲ 2 ላይ የሆነ ፒሲ 1 የሚፈልገው ፋይል ሲኖር ፒሲ 1 ወደ ፒሲ 2 የሆነ ፋይል አክሰስ ማድረግ ቢፈልግ በዚህ ጊዜ ፒሲ 2 ሰርቪስ የሚሰጥ ቢሆን ፒሲ 1 ክላይንት ይሆናል፣ ፒሲ 2 ደግሞ ሰርቨር ይሆናል ማለት ነው። ስለዚህ በዚህ ጊዜ ክላይንቱ ወደ ሰርቨሩ ኮኔክሽን ኢኒሺየት ያደርጋል ማለት ነው። በሌላ ኬዝ ደግሞ እንበል ፒሲ 2 የሆነ ፋይል ፒሲ 1 ላይ ሊፈልግ ይችላል። በዚህ ጊዜ አገልግሎት የሚሰጠው ወይም ሰርቪሱን የሚሰጠው ፒሲ 1 ነው። ስለዚህ ፒሲ 1 ምን ይሆናል? ሰርቨር ይሆናል። ፒሲ 2 ተገልጋይ ስለሆነ ክላይንት ይሆናል ማለት ነው። ስለዚህ ይሄ ዴዲኬትድ የሆነ አንዱ ሰርቨር ነው አንዱ ክላይንት ነው የሚባል ነገር የለም። እንደ ሁኔታው እንደ ሰርቪሱ ሁኔታ ሰርቪሱ የት ነው ያለው እንደሚለው ሁኔታ ይለያያል ማለት ነው። ክላይንትና ሰርቨር የምንለው ነገር በዛ መሰረት እንግዲህ ክላይንት የሆነው ኢኒሺየት ያደርጋል ኮኔክሽን ማለት ነው። ለዚህ ጥሩ ኤግዛምፕል ቢትቶረንት ነው። ቢትቶረንት ያው ታውቁታላችሁ ብዬ ገምታለሁ። በብዛት እኛ ጋር የሚታወቀው ቢትቶረንት ቶረንት ፋይሎችን ወይንም ደግሞ ኮፒራይት የሆኑ ፋይሎችን ዳውንሎድ ለማድረግ ነው። ቢትቶረንት አፕሊኬሽን አለች። እሷ አፕሊኬሽን ፒቱፒ አፕሊኬሽን ናት። ወር ለፒቱፒ አፕሊኬሽን የተፈጠረች ቴክኖሎጂ ናት።
ፒቱፒ አፕሊኬሽኖች ባይዘወይ በጣም ፈጣን ናቸው። ለዚህ ነው አሁን ለምሳሌ ኢንተርኔት ኮኔክት ስናደርግና በቶረንት ፋይል ወር ደግሞ የሆነ ኮፒራይት የሆነ ከኢንተርኔት ኢሌጋል የሆኑ ነገሮችን ምናምን እንደዚህ ኮፒራይት የሆኑ ነገሮችን ኮንቴንት ዳውንሎድ ስናደርግ በጣም ፈጣን ነው። ስለዚህ ቢቶረንት የፒር ቱ ፒር አፕሊኬሽን ነው። በነገራችን ላይ ቢቶረንት ኖርማሊ ደግሞ እንደዚሁ ቶረንት ፋይሎችን ሳይሆን ኖርማል ፋይሎችንም ራሱ በፒር ቱ ፒ አፕሊኬሽን ዳውንሎድ ለማድረግም በጣም የሚያገለግል እና የሚጠቅም አፕሊኬሽን ነው። ሶ ኢትስ አ ጉድ ኤግዛምፕል ኦፍ ፒ2ፒ አርኪቴክቸር ኦር ሰርቪስ ማለት ነው። ሶ ቀጥለን የምናልፈው ወደ ኢንተርኔትወርኪንግ ሞዴልስ ይሆናል። ምናልባት ፒ2ፒ ላይ እና ክላይንት ሰርቨር ላይ ጥያቄ ከሌለ ወደ ኢንተርኔትወርኪንግ ሞዴልስ ማለፍ እንችላለን። ቀጥል እንችላለን። ልቀጥል? ኦኬ ሶ ቀጥለን የምናየው በጣም ኢምፖርታንቱ ነገር እንግዲህ ኢንተርኔትወርኪንግ ሞዴል ነው። ኢንተርኔትወርኪንግ ሞዴል ኢትስ ኮንሴፕቹዋል ሞዴል ወይንም ደግሞ ኮንሴፕቹዋል በኮንሴፕት በሀሳብ ያለ ፍሬምወርክ ወይንም ስታንዳርድ ነው። ሶ ያ የሚያገለግለን ምንድን ነው? በኔትወርክ እንዴት ፋንክሽን እንደሚያደርግ በግልጽ ለማሳየት የሚያገለግል ሞዴል ነው። አንዳንድ ጊዜ ኢንተርኔትወርኪንግ ሞዴል ሪፈረንስ ሞዴል ይባላል። ሶ ይህንን እንግዲህ የሚያደርገው ስትራክቸር በሆነ ሌየሮች ከፋፍሎ የኢንተርኔት እንዴት ኮኔክሽን ወይ ኔትወርክ ኮኔክሽን እንዴት ሀፕን እንደሚያደርግ ያንን በግልጽ የሚያሳይ ነው። እዚህ ላይ እንግዲህ የሚታወቁት ሞዴሎች ኦኤስአይ ወይም ደግሞ ኦፕን ሲስተም ኢንተርኮኔክሽን ሞዴል እና ቲሲፒ አይፒ ሞዴሎች ናቸው። ሶ ለምን ኢንተርኔትወርኪንግ ሞዴል ለምን አስፈለገ? ኢንተርኔትወርኪንግ ሞዴል ባይኖርስ ለምን ተፈጠረ? ምንድን ነው እንትኑ አድቫንቴጁ ምንድን ነው የሚለውን ነገር እዚህ ጋር እናያለን። የመጀመሪያው እንግዲህ ስታንዳርዳይዜሽን ነው። ሶ ለምሳሌ ኢንተርኔት አሁን ያለንበትን ኢንተርኔት ያለ ኢንተርኔትወርኪንግ ሞዴል ወይንም ያለ ሪፈረንስ ሞዴል ብናየው ለምሳሌ አንዱ ቬንደር ኤኒ ቬንደር የሚነሳና ሲስኮ ሊሆን ይችላል፣ ዋዌ፣ ጁኒፐር የሆነው ቬንደር የራሱን ፕሮቶኮል ወር የራሱን ፎርማት ዲዛይን ሊያደርግ ይችላል ወይም ሊፈጥር ይችላል። ሌላው ደግሞ እንደዚሁ ይነሳና ደግሞ አይ እኔ ደግሞ ይህንን ፕሮቶኮል ይህንን ፎርማት እፈጥራለሁ ብሎ ሊነሳ ይችላል። ሶ እዚህ ጋር ምንድን ነው አሁን ይህንን ኢንተርኔትወርኪንግ ሞዴል ስናወራ ኢንተርኔትን ነው እያሰብን እዚህ ጋር የምንገኘው ማለት ነው። ኢንተርኔት ማለት ደግሞ በጣም ብዙ አፕሊኬሽኖች፣ በጣም ብዙ ዲቫይሶች፣ በጣም ብዙ ሃርድዌሮች የሚገናኙበት ኔትወርክ ነው። ስለዚህ እዚህ ኔትወርክ ላይ እንግዲህ ሁሉም እየተነሳ የየራሱን ፕሮቶኮል ቢፈጥር ስታንዳርድ ባይኖር እንግዲህ ዛሬ የሚኖረንን የኢንተርኔት አይኖረንም ዴፊኒትሊ ዲቫይሶች። ምክንያቱም ዲቫይሶች ኮሚኒኬት ማድረግ አይችሉም። ዲቫይሶች ኮሚኒኬት ማድረግ ስለማይችሉ ኮኔክቲቪቲ አይኖርም። ስለዚህ ይህ ነገር ስታንዳርዳይዝድ መሆን አለበት። ወደ አንድ ፎርማት ኮመንሊ ኢንተርኔት ላይ ኢንተርቴል ሊደረጉ የሚችሉ በስታንዳርድ ፋንክሽን የሚያደርጉ ፕሮቶኮሎች ሊኖሩ ይገባል። ሶ አንዱ እንግዲህ የኢንተርኔትወርኪንግ ሞዴል ዋናው ሀሳብና የተፈጠረበት ምክንያት ለዛ ነው። ስለዚህ ኮመን የሆነ ፍሬምወርክ ኮመን የሆነ ስታንዳርድ ይሰጣል። ሶ የተለያዩ ቬንደሮች ሲስኮ ለምሳሌ የሆነ ዲቫይስ ሊያመርት ይችላል። ማይክሮሶፍት የራሱ ሰርቨር ይኖረዋል። ኦፕን የሆኑ ደግሞ ማሽኖች ይኖራሉ። የማንም ቬንደር ያልሆኑ አዳፕት ልናደርጋቸው የምንችላቸው ማሽኖች ላይኖክስ ማሽኖች ሊኖሩ ይችላሉ። ክላውድ ፕላትፎርሞች ይኖራሉ። እነዚህ በሙሉ እንግዲህ አንድ ላይ እንግዲህ ኢንተርኔት ኦፍ ቲንግስንም እንግዲህ አስቡ። ስልክ አለ ምን አለ ኦፕሬት ማድረግ የሚችሉት በስታንዳርድ ኢንተርኔትወርኪንግ ሞዴል በሚሰጠው ስታንዳርድ ወይም ደግሞ ፍሬምወርክ አማካኝነት ነው ማለት ነው። ሶ ለምሳሌ ያው የሆነ ኮምፒውተር ዊንዶውስ ኮምፒውተር አለ ብለን እናስብ። አንድ ዌብ ሰርቨር ላይኖክስ ላይ የሚሰራ ኦፕሬቲንግ ሲስተም ላይ AWS ሆስት ወደ ተደረገ ላይኖክስ ዌብ ሰርቨር ኮኔክት ብናደርግ እንግዲህ እዚህ ውስጥ እንግዲህ የተለያዩ ኦፕሬቲንግ ሲስተሞች አሉ። ዊንዶውስ የሚጠቀመው የራሱ ኦፕሬቲንግ ሲስተም አለ። ዊንዶውስ 11 ሊሆን ይችላል። ላይኖክስ ነው ዌብ ሰርቨር። እሺ AWS ደግሞ የራሱ ፕሮፕራይተሪ የሆኑ ያንን የክላውድ የAWS ክላውዱን ማኔጅ ለማድረግ የሚጠቀምበት የራሱ ኦፕሬቲንግ ሲስተም ይኖራል።
እንዲሁም ደግሞ ዲፍረንት ቬንደሮች አሉ። እዚጋ ማይክሮሶፍት አለ፣ እዚጋ ላይኖክስ አለ፣ እዚጋ ኤስ አለ። የተለያዩ ሃርድዌሮች ይኖራሉ። እንግዲህ ዊንዶውስ ስንል ራሱ ዴል አለ፣ ቶሺባ አለ፣ ቲንክፓድ አለ፣ በጣም ብዙ አለ። እነዚህ በሙሉ እንግዲህ ኮሚኒኬት ማድረግ የሚችሉት በምን አማካኝነት ነው? በተፈጠረላቸው ኢንተርኔት ወርኪንግ ሞዴሎች በሚሰጡት ሌየርድ በሆነ ፍሬምወርክ ወይም ደግሞ ስታንዳርድ አማካኝነት ማለት ነው። ስለዚህ የመጀመሪያው እንግዲህ የኢንተርኔት ወርኪንግ በጣም ዋናው እንትኑ ስታንዳርዳይዜሽን ነው። ከዛ ሁለተኛው ኢንተርኔት ወርኪንግ ሞዴልስ ጥቅሙ እንግዲህ ምንድነው? ኮምፕሌክሲቲ ማኔጅመንት ነው። ሶ ኔትወርክ ኮሚኒኬሽን ቢሃይንድ ዘ ሲን የሚሆነው ነገር ለምሳሌ እዚያ ቁጭ ብለን እኛ በስልክ ወደ ባንክ ኮኔክት ስናደርግ የሆነ ነገር ትራንስፈር ስናደርገው ቲኬት ስንገዛ ምናምን ቢሃይንድ ዘ ሲን በጣም ብዙ ኮምፕሌክስ ነገሮች ናቸው የሚከናወኑት። ስለዚህ ለምሳሌ ዌብ ብሮዘራችንን ከፍተን ወደሆነ ሶሻል ሚዲያ ኮኔክት ስናደርግ ዲኤንኤስ ሀፕን ያደርጋል። ዲኤንኤስ ሪዞሉሽን ሀፕን ያደርጋል። ምክንያቱም አክሰስ የምናደርገው ዶሜን ኔም ወደ አይፒ አድሬስ መቀየር ስላለበት ቲሲፒ ኮኔክሽን ስታብሊሽ ያደርጋል ቢሃይንድ ዘ ሲን። ቲሲፒ ላይ መሰረት ያደረገ እንትን ከሆነ አፕሊኬሽን ከሆነ ለምሳሌ ኤችቲፒ ወይም ኤችቲፒኤስ ከሆነ ቲሲፒ ኮኔክሽን ስታብሊሽ ማድረግ አለበት። ከዛ ደግሞ እኛ ከኮምፒውተራችን ወደ ሰርቨሩ ወይም ሰርቪስ ወዳለበት መንገድ የምንልከው ዳታ ሴግመንትድ መሆን አለበት። ምክንያቱም ዳታ የሚላከው ተከፋፍሎ ነው ወይም ሴግመንትድ ሆኖ ነው፣ ተቆራርጦ ነው የሚላከው፣ በአንድ አይላክም። ስለዚህ ዳታውም ሴግመንትድ ይሆናል። ከዛ ደግሞ እንደገና ደግሞ ራውቲንግ ሀፕን ማድረግ አለበት። ምክንያቱም ዳታውን ዴስቲኔሽኑ ላይ ወይም ደግሞ ሰርቨሩ ላይ ወይም ደግሞ ሰርቪስ ያለበት ቦታ ላይ የሚያደርሰው በራውቲንግ አማካኝነት ነው። ስለዚህ ቢሃይንድ ዘ ሲን አይፒ ራውት ሀፕን ያደርጋል። ፓኬቶች ራውት ይደረጋሉ። እንደገና ደግሞ ወደ መጨረሻ ወደ ፊዚካል ሌየር ላይ ወደ ዋየሩ ላይ ከማለፉ በፊት ደግሞ ወደ ፍሬም ፓኬጅ መደረግ አለበት። ወደ ኢተርኔት ፍሬም ፓኬጅ ተደርጎ ዝግጁ መሆን አለበት። ዳታው ፓኬጅ ተደርጎ ሬዲ ይሆናል። ከዛ በኋላ ቢትስ ምንለው ዜሮስ ኤንድ ዋንስ የምንለው በኤሌክትሪክ ሲግናል አማካኝነት እንግዲህ ዳታው ይተላለፋል ማለት ነው። ይህንን በኋላ እናየዋለን ኦኤስአይ ሞዴሉን ያው ስለምንመለከት ማለት ነው። አጠቃላይ እንግዲህ ይሄ ሁሉ ኮምፕሌክሲቲ ያለ ማለት ነው። እንግዲህ ኔትወርክ ኮሚኒኬሽን ሀፕን ሲያደርግ ይሄ እንግዲህ ብሪፍሊ ምሳሌ እንዲመች ባለበት መንገድ ነው። ስለዚህ ቢሃይንድ ዘ ሲን ሎት ኦፍ ቲንግስ ኢዝ ሃፕኒንግ። እነዚህን እንግዲህ ነገሮች ለመረዳት እንግዲህ እንደ ኢንጂነር፣ እንደ ኔትወርክ አድሚኒስትሬተር፣ እንደ ሴኪሪቲ ኢንጂነር፣ እንደ ኔትወርክ ኢንጂነር እነዚህን ነገሮች በሙሉ ለመረዳት እንግዲህ ኦኤስአይ ምንድነው ኦኤስአይ ያልኩኝ ኢንተርኔት ወርኪንግ ሞዴል በጣም ኢምፖርታንት ነው። ምክንያቱም ኢንቱ ሌየርስ ብሬክ ስለሚያደርግ ነገሮችን ለመረዳት በጣም ኢዚ ነው። ምክንያቱም እያንዳንዱ ሌየር ላይ የተከፋፈለ ስለሆነ አንዱ ሌየር ላይ ምን ሀፕን እንዳያረጋል፣ ሁለተኛው ሌየር ላይ፣ ሶስተኛው እያልን በሌየር ከፋፍለን ችግሩን ለመረዳት ወይም ደግሞ ያንንም አፕሊኬሽኑን ኔትወርክን ለመረዳት በጣም ያገለግለናል። እንዲሁም ደግሞ ዲዛይን ለማድረግ ራሱ ቬሪ ኢምፖርታንት ኮንሲደር ለማድረግ እዚህ ጋር ዲዛይን ስንል የተለያዩ ቴክኖሎጂዎች ዲዛይን ለማድረግ ሊሆን ይችላል። ዛትስ ኦልሶ ቬሪ ኢምፖርታንት። ምክንያቱም እያንዳንዱ ሌየር ላይ አድሬስ የሚያደርገው ፕሮብለም ስላለ በዛ መንገድ በዛ ፕሮብለም ሶሉሽን ዲዛይን ማድረግ ይቻላል። ለትራብል ሹቲንግም ራሱ በጣም ኢምፖርታንት ነው። ይሄ ሌየሪንግ አፕሮች የሚባለው ነገር ትልቁን ፕሮብለም ወደ ሌየር ከፋፍሎ ለማየት በጣም ያስችላል። ስለዚህ ኮሚኒኬሽንን በዛ መንገድ ከፋፍለን ለመረዳት እጅግ በጣም ጠቃሚ ነው ኢንተርኔት ወርኪንግ ሞዴልስ ማለት ነው። ሌላው ትራብል ሹቲንግ ነው። በተለይ አሁን ኢንተርፕራይዝ ኢንቫይሮንመንት ላይ እንግዲህ ብዙ ኮምፕሌክሲቲዎች አሉ። ብዙ ነገሮች ሀፕን ያደርጋል። አፕሊኬሽን አለ፣ ሰርቪሶች አሉ፣ ብዙ ነገሮች አሉ። እዛ ላይ ራሱ ኦኤስአይ ሞዴልን ወይም ደግሞ ይሄ ሌየሪንግ ሜንታሊቲ ነገሮችን በሌየር አይቶ ከፋፍሎ ለማየት መሞከር ለትራብል ሹቲንግ በጣም ጠቃሚ ነው። ለምሳሌ ዲኤንኤስ ባይሰራ ከዲኤንኤስ የተገናኘ ፕሮብሌም ቢኖር ይሄ ፕሮብሌም ቀጥታ የሚገናኘው ከአፕሊኬሽን ሌየር ላይ ነው። ስለዚህ ኢትስ ኢዚየር ኔትወርኩን ከመነካካት ሌላ ነገር ከማድረግ ፎከስ የምናደርገው እዛ ይሄ ዲኤንኤስ ሰርቨሩ በትክክል ኔም ሪዞልቭ እያደረገ ነው ወይ፣ በትክክል እየሰራ ነው ወይ፣ ሰርቪሱን ሪከርዶቹ እዛ ላይ በትክክል አሉ ወይ፣ ዳታቤዞቹ ሪዞልቭ የሚያደርጋቸው ነገሮች ብለን
ፎከስ እንድናደርግ ያደርገናል ማለት ነው። ሁለተኛ ደግሞ ከቲሲፒ ጋር የተገናኘ ፕሮቶኮል ችግር ሊሆን ይችላል። ቲሲፒ እጅግ በጣም ኮምፕሌክስ የሆነ ትራንስፖርት ሌየር ላይ የሚገኝ ፕሮቶኮል ነው። ስለዚህ ከቲሲፒ ጋር የተገናኘውን ነገር ደግሞ የተለያዩ ነገሮች አሉ። ለምሳሌ ከፍሎ ኮንትሮል ጋር ያለ ችግር ሊሆን ይችላል። እዚህ ጋር ሰርቨሩ ሲን ፓኬት ልኮ አክ ላይ ያገኝ ይችላል። ሲኑ ለምን አልደረሰም? ሲን ፓኬቱ እዛ ጋር በትክክል አልደረሰም፣ አክ አልመጣም። ሪትራንስሚት ብዙ ሪትራንስሚሽን ለምሳሌ ካያችሁ ያው በሌላ ሴሽን ቲሲፒን ብቻ በዝርዝር የምናይበት ሴሽን ሆፍሊ ይኖረናል። ግን ሀሳቡን ለማስረዳት እዚህ ጋር ከቲሲፒ ኦር ደግሞ ትራንስፖርት ሌየር ላይ ያለ ችግር እዛው ትራንስፖርት ሌየር ላይ ሪዞልቭ እንድናደርገው እንድናየው ይረዳናል ማለት ነው። ሌላው ራውቲንግ ላይ ሰራ ይችላል። ራውቲንግ ደግሞ ካልሰራ ፓኬት ፎርዋርድ መደረግ ካልቻለ ዳታ ወደ ዴስቲኔሽኑ በትክክል ካልደረሰ ፎርዋርድ ካልተደረገ ደግሞ ኢት ከን ቢ ኔትወርክ ሌየር ሊሆን ይችላል። ኔትወርክ ሌየር ስንል እንግዲህ የተለያዩ ራውቲንግ ፕሮቶኮሎች አሉ ከአይፒ ቨርዥን 4 ጋር ከአይፒ ቨርዥን 6 ጋር እና ሌሎችም የተገናኙ አሉ። እነዛን በሙሉ ኢንቮልቭ ያደርጋል ማለት ነው። እንዲሁም ደግሞ ኬብሉ አንፕለግ ሊሆን ይችላል ወይም በአግባቡ ተሰክቶ ሊሆን ይችላል። ያ ደግሞ ፊዚካል ሌየር ላይ ያለ ችግር ነው ማለት ነው። ስለዚህ ይሄ ሌየርድ የሆነ ሞዴል ወይም ደግሞ ሌየርድ ሞዴል ማይንድ ሴት እጅግ በጣም ክሪቲካል ነው። እንዲሁ ዝም ብሎ ትራብል ሹት ለማድረግ ተንደርድሮ ሁሉን ነገር ማየት ሳይሆን ይህ ፕሮብለም ስፔሲፊክ ፕሮብለም ከምን ጋር ይገናኛል? ከፊዚካል ሌየር ላይ ጀምሮ ቀስ እያለን ኔትወርክ ሌየር ላይ፣ ትራንስፖርት ሌየር ላይ፣ አፕሊኬሽን ሌየር ላይ እያለን ስቴፕ ባይ ስቴፕ እንግዲህ ስናይ ትራብል ሹቲንጉ በጣም በጣም ኢዚ ይኖራል እና ሌየርድ ማይንድ ሴት ወር ደግሞ ሌየርድ ሞዴል ማይንድ ሴት ቬሪ ቬሪ ክሪቲካል በተለይ ኢንፍራስትራክቸር ማኔጅ የምታረጉ ሰዎች በጣም ቬሪ ክሪቲካል የሆነ ሁኔታ ነው ማለት ነው። ቀጥሎ ቬንደርና ቴክኖሎጂ ዲፔንደንሲ ነው። እንግዲህ ኢንተርኔት ወርኪንግ ሞዴሎች አንዱ በጣም ጥቅም ላይ የዋለው እንግዲህ አዳዲስ ቴክኖሎጂዎችን ተፈጥሮ ወይም ደግሞ ኢመርጅ ያደረጉ አዳዲስ ኔትወርክ ቴክኖሎጂዎችን ኢንተርቴን እንድናደርግ ረድቶናል ማለት ነው። ለምሳሌ ኦልድ ቴክኖሎጂዎች የነበሩ ቴክኖሎጂዎች በአዲስ ሪፕሌስ ይደረጋል። ያንን ስናደርግ ግን ዊዛውት ኢንታየር ሲስተሙን ሳንነካ ወይም ዲዛይን ሳንቀይር ነው። በምሳሌ ለምሳሌ ቶክን ሪንግ ከሚባል ቴክኖሎጂ ነበር ኢተርኔት የሚባለው ነገር ከመምጣቱ በፊት። ኢተርኔት ስንል ሎካል ኤሪያ ኔትወርክ በቀላሉ ማሰብ እንችላለን። ኢተርኔት ስንል ማክ አድሬስ ልናስብ እንችላለን። ስለዚህ ሎካል ኤሪያ ኔትወርክ ላይ የሚሰራው ፋንክሽን የሚያደርገው አሁን ያለው ቴክኖሎጂ ኢተርኔት ነው። ከኢተርኔት በፊት ቶክን ሪንግ የሚባል ቴክኖሎጂ ነበር። ስለዚህ ኢተርኔት መጥቶ አሻሽሎ ቶክን ሪንግን ሪፕሌስ አድርጎታል ማለት ነው። ያን ሲደረግ ግን ዘኢንታየር አፕሊኬሽኖች ሌሎች አይፒ አልተቀየረም ምናምን ሌሎች ነገሮች በሙሉ እንዳሉ ሆነው ኢተርኔት ሄደር ላይ ያለችዋ ብቻ ሌየርቱ ላይ ያለው ፋንክሽን ብቻ ተቀይሯል። ቀስ ብለን እናየዋለን። እነሱ ነው። ፋይበር አለ። አሁን ለምሳሌ በየቤታችን ያሉ ኢንተርኔት ኮፐሩ ወደ ፋይበር እየተቀየረ ነው። ኮፐሩ ወደ ፋይበር ዛሬ መጥቶን የኮፐር ቢኖረኝ ወደ ፋይበር ሲቀይረው እዛ ፌስቡክ ኦር ደግሞ አማዞን ወይ ማይክሮሶፍት ወይም ደግሞ ወደ ጉግል የሚሄድበትን አፕሊኬሽን አይቀየርም። ኦንሊ ፊዚካል ሌየሩ ላይ ብቻ ኢኖቬቲቭ መሆን ይቻላል። አሁን ደግሞ አይፒ ቨርዥን 4 እና አይፒ ቨርዥን 6 ኮምፕሊመንት ተደራርገው አብረው እንዲሰሩ እየተደረገ ነው። ይህንን በሚደረግበት ጊዜ ብዙ ሜጀር የሆኑ ኢንተርኔት ሰርቪስ ፕሮቫይደሮች ኢትዮ ቴሌኮምን አም ኖት ሹር ወደ አይፒ ቨርዥን 6 ማይግሬት እያደረጉ ነው። ስለዚህ ይሄ ሲሆን ግን እነዛ ሰርቪስ ፕሮቫይደሮች የሚሰጡት ሰርቪስ አልተቀየረም፣ እንዳለ ነው። እቺ አይፒዋ ብቻ የአይፒ ሌየር ላይ ያለው ቴክኖሎጂ ግን ከአይፒ ቨርዥን 4 እና አይፒ ቨርዥን 6 በመመጋገብ ኦር ኮምፕሊመንት በመደራረግ አብሮ እንዲሰራ ፖስብል ሆኗል። ስለዚህ ይህ ሁሉ እንግዲህ የሆነው በሌየርድ በሆነ አፕሮች ኢኖቬሽን ይጨምራል። እዚህ ጋር ለምሳሌ ኦኤስአይ ሞዴል ሌየሮችን እንደ ምሳሌ ብንወስድ ቅድም ስለ ኢተርኔት ቶክን ሪንግን ተክቷል ወይም ሪፕሌስ አድርጓል ስንል ኢኖቬሽኑ ወይንም ደግሞ ቴክኖሎጂው ተወስኖ ያለው ዳታ ሊንክ ሌየር ላይ ነው። ሌሎችን ከላይ ያሉትን
ኔትወርክ ሌየር፣ ትራንስፖርት ሌየር፣ ሴሽን ፕሬዘንቴሽን፣ አፕሊኬሽን ሌየርን አይነካም። ፊዚካል ሌየር ላይ ደግሞ ስንመጣ ደግሞ ፋይበር ኦፕቲክስ ደግሞ በኮፐርን ሪፕሌስ ሲያደርግ ያ ቴክኖሎጂ ፊዚካል ሌየር ላይ ብቻ የሚቀር ነው የሚሆነው ማለት ነው። ሶ በዚህ መንገድ እንግዲህ ኢኖቬሽን ያበረታታል። አይፒ ቨርዥን 6 ከአይፒ ቨርዥን 4 ጋር አብሮ ሲሰራ ደግሞ እንደዚሁ ኔትወርክ ሌየር ላይ ብቻ ያለ አዲስ ቴክኖሎጂ ነው ማለት ነው። ስለዚህ በዚህ መልኩ እንግዲህ አዳዲስ ቴክኖሎጂዎችን በመጡ ቁጥር ነገ ደግሞ ሆኖስ ሌላ ሊመጣ ይችላል። ሌላ ፕሮቶኮሎች ሊመጡ ይችላሉ። እነዛ ፕሮቶኮሎች ግን ኢኖቬት ሲደረጉ ወይም ደግሞ ሲመጡ ግን አንዱ ሌየር ላይ ይገባሉ። እዚያ ሌየር ላይ ሲሆን ግን ሌሎቹ ሌየሮች ግን ዲስትራፕት አይደረጉም። ዊ ዶንት ኒድ ቱ ሪዲዛይን ዘ ሆል አፕሊኬሽን ኦር ምናምን ሳንነካ እዛው ባለበት እንትን እናደርጋለን። ስለዚህ አፕሊኬሽን ሌየሮቹ ባሉበት ሆነው ይሰራሉ። ከታች ያሉት ሌየሮች ቴክኖሎጂያቸውን ኢቮልቭ እያደረገ በየእንትናቸው ኢንዲፔንደንትሊ ሊሄዱ ይችላሉ። ስለዚህ የኢንተርኔት ወርኪንግ ሞዴል እጅግ በጣም ጠቃሚ ሆኖ መፈጠሩ ጠቃሚ የሆነው እነዚህን ነገሮች ኢኖቬሽንን እና ቴክኖሎጂ ኢንዲፔንደንስን በመለየቱ ነው። ሶ አሁን እንግዲህ ኢንተርኔት ወርኪንግ ሞዴል ለምን መጣ ምን አስፈለገ የሚለውን ነገር ካየን በኋላ ስፔሲፊክ ቱ ኦኤስአይ ሞዴሎችን እናያለን። ሶ ኦኤስአይ ሞዴል ክሬት የተደረገው በአይኤስኦ ነው። ያው ስሙ ኮንፊውዝ ያደርጋል። ኦኤስአይ ነው እዚህ ጋር ግን የተፈጠረው ግን በአይኤስኦ ነው። ይሄ እንግዲህ ኢንተርናሽናል ኦርጋናይዜሽን ፎር ስታንዳርዳይዜሽን እየተባለ ኮሚቴ ነው። ፎርማል ስታንዳርድ የሆነ ኮሚቴ ነው። ስለዚህ ባንች ኦፍ ፒፕል አብረው ተሰብስበው የፈጠሩት ኦር ክሬት ያደረጉት ሞዴል ነው። ሶ ሞዴሉ ሲፈጠር መጀመሪያ ሞዴሉ ነው ይሄ ሰብ የምታዩት እነዚህ በቀኝ በኩል የምታዩትን ሞዴሎች ናቸው የፈጠሩት ማለት ነው። ያው 7 ሌየሮች አደረጉ። እነዚህ 7 ሌየሮች ላይ ምን ምን ስራ መከናወን አለበት፣ ምን ምን ፋንክሽን ሊኖራቸው ይገባል የሚሉትን ነገሮች ያ ግሩፕ ኦፍ ፒፕል ኦር ኮሚቴ ለሰባቱም ሌየር ዲፋይን ያደርጋሉ። ከዛ በኋላ ፕሮቶኮልን ማሰብ ጀመሩ ማለት ነው። ሶ እዚህ ያንዳንዱ ሌየር ላይ ምን አይነት ፕሮቶኮል ቢውልድ ይደረግ፣ ምን አይነት ፕሮቶኮል ፋንክሽን ያርግ ይስራ፣ ወር ደግሞ ምን አይነት ፕሮቶኮል ይፈጠር የሚለውን ከዛ በኋላ ደግሞ አሰቡ። ሶ እዚህ ጋር በጣም ኢምፖርታንት ነገር ቅደም ተከተሉን አስተውሉ። ምክንያቱም ይሄ ከኢንተርኔትን ለመረዳት እጅግ በጣም ኢምፖርታንት ነገር ስለሆነ ወይም ኢንተርኔት ወርኪንግ የሚለውን ነገር ለመረዳት በጣም ወሳኝ ሀሳብ ስለሆነ ነው። ሶ መጀመሪያ ሞዴሉ ተፈጠረ። ከዛ በኋላ ነው የኢንተርኔት ፕሮቶኮል ጉዳይ መታሰብ የጀመረው። ሶ ሞዴል መጣ፣ 7ቱ ሌየር ሞዴሎች ሰዎቹ ቁጭ ብለው እነሱን ክሬት አደረጉ። ከዛ በኋላ ደግሞ ኦኬ እነዚህ ሞዴሎች ላይ እንግዲህ ብለው ምን ፕሮቶኮል ይሁን፣ ፕሮቶኮሎቹ የት ፊት ያደርጉ፣ እንዴት አድርገን ፕሮቶኮሎችን በየሌየሩ እናስቀምጥ የሚለውን ነገር እንግዲህ ኦር ፕሮቶኮል ዲፋይን ለማድረግ ሞከሩ ማለት ነው። ስለዚህ ኦኤስአይ ሞዴል ፕሪስክሪፕቲቭ ነው። ወይንም ፕሪስክሪፕቲቭ ነው ስንል ያው የታዘዘ ነገር ማለት ነው። የሆነ ነገር ፕሪስክራይብ ተደረገ፣ ሐኪም ዶክተሩ ፕሪስክራይብ አደረገ ማለት አዘዘ ማለት ነው። ስለዚህ ለፕሮቶኮል የታዘዘ ሞዴል ነው። ኦር ሞዴሉ ከተፈጠረ በኋላ ፕሮቶኮል እንዴት መስራት እንዳለበት፣ ፕሮቶኮል እንዴት ስትራክቸር መሆን እንዳለበት የታሰበው ከሞዴሉ በኋላ ነው። ስለዚህ ይሄ በተለይ እዚህ ጋር አሁን ስታዩ 3ኛው ሌየር ላይ ስታዩ ኔትወርክ ሌየር ይላል። ኔትወርክ ሌየር ይህ የሚያሳየው እንግዲህ መጀመሪያ ኦኤስአይ ክሬት ሲደረግ ኢንተርኔትን ወይንም ደግሞ ኢንተርኔት ወርኪንግ ታስቦ ሳይሆን አንድ ሲንግል የሆነ ኔትወርክን ታስቦ የተፈጠረ ሞዴል ነው። ይሄ የሆነበት ምክንያት ለምንድን ነው? መጀመሪያ ሞዴሉ ተፈጥሮ ነው ስለ ፕሮቶኮል የታሰበው። ስለዚህ ፕሮቶኮሎቹ በያሉበት በተፈጠረው ሞዴል ኦር ሌየር ላይ ተቀመጡ ማለት ነው። ስለዚህ ኢንተርኔትን የዛን ጊዜ ለኢንተርኔት እንዲሆን አድርገው አልሰሩትም ማለት ነው። በተለይ ለዚህ ደግሞ አንዱ የሚናገረው ደግሞ ኔትወርክ ሌየር የሚለውን ነገር ኢንተርኔት ወርኪንግን ወይም ደግሞ ኢንተርኔትን አይወክልም ማለት ነው። ስለዚህ ቲሲፒ አይፒ ሞዴልን ደግሞ ስናይ ይሄ ዴቨሎፕድ የሆነው እንግዲህ በኢንተርኔት ሪሰርቸሮች በኢንተርኔት ሳይንቲስቶች ነው። ሶ እነዚህ ሰዎች መጀመሪያ ምን አደረጉ? ፕሮቶኮሉን ማጥናት ጀመሩ። ኦኤስአይ ሞዴል ላይ ቀደመው ምንድን ነው? ሞዴል ነው የቀደመው።
ቲሲፒ አይፒ ሞዴል ላይ መጀመሪያ ስለ ፕሮቶኮል ጥናት ተደረገ። ኢንተርኔት ላይ ስለሚገኙ የተለያዩ ፕሮቶኮሎች ቴስት ተደረጉ። ቴስት ተደርገው ሪል ወርልድ ኢምፕሊመንት ተደርገው ምን እንደሚመስሉ ተጠኑ፣ ስተዲ ተደረጉ ማለት ነው። ኦኬ። ከዛ ፕሮቶኮሎቹን አንደርስታንድ አደረጉ። አይፒ እንዲህ ነው የሚሰራው፣ የቲሲፒ ባህሪ እንደዚህ ነው። ቲሲፒ እንዳልኳችሁ እጅግ በጣም ኮምፕሌክስ የሆነ ፕሮቶኮል ነው። ዩዲፒ እንደዚህ ነው ብለው በየእንትኑ ካጠኑ በኋላ ምን አደረጉ? ሞዴሉን ፈጠው። ሶ ምን ማለት ነው? ዲስክሪፕቲቭ ነው። ቲሲፒ አይፒ ሞዴል ዲስክሪፕቲቭ ነው። ምን ማለት ነው? ኢንተርኔትን ዲስክራይብ የሚያደርግ ሞዴል ነው ማለት ነው። ስለዚህ ምክንያቱም ፕሮቶኮሎች ከተጠኑ በኋላ ወር ፕሮቶኮሎቹ መሰረታዊ የምንላቸው ኢንተርኔት ላይ የሚገኙ ፕሮቶኮሎች ከተጠኑ በኋላ እነሱን የሚገልጽ ሞዴል ነው ክሬት የተደረገው ማለት ነው። ስለዚህ ኢንተርኔት እንዴት እንደሚሰራ ቲሲፒ አይፒ ሞዴል በቅጡ ያሳያል ወይንም ደግሞ በጣም ዲስክራይብ ያደርጋል ማለት ነው። ስለዚህ ዲስክሪፕቲቭ ተብሏል። ስለዚህ እዚህ ጋር ስታየው እንግዲህ ሁለተኛው ሌየር ላይ ኢንተርኔት የሚል ነገር ይታያል። ያ ማለት ምን ማለት ነው? ለኢንተርኔት እንግዲህ ኢንተርኔትን ያማከለ ነው። መጀመሪያ ባደረጉት ጥናት ፕሮቶኮሎችን አጥንተው ለኢንተርኔት የሚሆን ሞዴል ክሬት አደረጉ ማለት ነው። ሶ እዚህ ጋር ሌላው እንድታውቁ የምፈልገው በሂደት ኦኤስአይ ሞዴል አጀስት ተደርጓል። የቲሲፒ አይፒኤል ሞዴልን ከታየ በኋላ ኦኤስአይ ሞዴል የኢንተርኔትን ኮንሰፕት እንዲያካትት የተለያዩ ጽሁፎች ተጽፈዋል፣ የተለያዩ ነገሮች ተደርገዋል እና ማርኬቲንግ እና እንትኑም ደግሞ በደንብ ረድቷል። ባይዘወይ ኦኤስአይ ሞዴል በጣም ማርኬት የተደረገ ሪፈረንስ ሞዴል ነው ወይ ኢንተርኔት ወርኪንግ ሞዴል ነው። ምክንያቱም ቬንደሮቹ ሲፈጥሩ ፕሮዳክታቸውን የተለያዩ ቴክኖሎጂያቸውን ምናምን ሲፈጥሩ ምንድነው ብዙ ጊዜ አሶሺየት የሚያደርጉት ከኦኤስአይ ሞዴል ጋር ነው። ስለዚህ ኦኤስአይ ሞዴል ስሩ ታይም የተወሰነ ኢቮልቭ አድርጓል። አሁን ስፔሲፊኬሽኖች ስታዩ አንዳንድ ነገሮች ኦልሞስት ኢንተርኔትንም እንዳካተተ እንዲሆን ነው። ግን ፋክቱ ግን ይሄ ነው። መሰረታዊ ልዩነታቸው ግን ይሄ እንደሆነ ተረዱ ማለት ነው። ሶ ሁለቱን እንግዲህ ስናነጻጽር ኦር እስቲ ስናስተያይ ኦኤስአይ 7ቱ ሌየር ላይ የሚገኙት ፕሮቶኮሎች ኦር አፕሊኬሽን ፕሬዘንቴሽን እና ሴሽን ሌየሮች ከቲሲፒ አይፒ ሞዴል አፕሊኬሽን ሌየር ላይ አንድ ላይ ተጣምረው የሚገኙ ናቸው። ሶ በዛ መንገድ ሪሌት ያደርጋሉ። ዳታ ሊንክ እና ፊዚካል ሌየር ላይ ወይም ኦኤስአይ ሞዴል ላይ የሚገኘው ሌየር ዋን እና ሌየር ቱ ደግሞ ከቲሲፒ አይፒ ሞዴል ኔትወርክ አክሰስ ሌየር ተብሎ ተጨፍልቆ አንድ ላይ ከዛ ጋር ማፕ ያደርጋል ወይም ሪሌት ያደርጋል። ትራንስፖርት ሌየር ከሆስት ሆስት አንዳንድ ጊዜ ሆስት ሆስት የሚል ታያላችሁ። አንዳንድ ጊዜ የራሱ ትራንስፖርት ሌየር የሚል አለ ቲሲፒ አይፒ ሞዴል ላይ። ዞሮ ዞሮ ሆስት ሆስትም ቢሆን ትራንስፖርት ቢሆንም ሴም ቲንግ ዳይሬክትሊ ማፕ የሚያደርጉ ነገሮች ናቸው። ኦኤስአይ ሞዴል ላይ የሚገኘው ኔትወርክ ከኢንተርኔት ላይ ኢንተርኔት ሌየር ላይ ቲሲፒ አይፒ ሞዴል ላይ ከሚገኘው ኢንተርኔት ሌየር ጋር ቀጥታ ማፕ ያደርጋል ማለት ነው። እንግዲህ ቀደም እንዳልኳችሁ እንግዲህ ኦኤስአይ ሞዴል ብዙ ነገሮችን በኢዝሊ ስለሚያስረዳ ሞር ሌየሮች ስላሉት ነገሮችን ከፋፍሎ በደንብ ለያይቶ ስለሚያስቀምጥ፣ ምክንያቱም 7 ሌየር አለው ያኛው 4 ሌየር ነው። አብዛኛውን ጊዜ ትራብል ሹቲንግን በጣም ክሊር ያደርጋል። የሆኑ ኮንሰፕቶችን ሀሳቦችን ለማየት ለማስተማር ምናምን በጣም ኢዚየር ነው። እውነታው ግን ምንድነው? ቲሲፒ አይፒ ሞዴል የሚባለው ግን ትክክለኛ ኢንተርኔትን ፕራክቲካሊ የሚያሳይ ሞዴል ነው ማለት ነው። ይህንን ይመስላል ማለት ነው። ወደ እያንዳንዱ ዝርዝር አፕሊኬሽን ሌየር ሞዴሎችን ከመሄዳችን በፊት ጥያቄ ካለ ይሄንዬ። እስካሁን የመጣ ጥያቄ የለም። በቻትም ጠይቄያለሁ። አይ ቲንክ ኤኒ ታይም ሬዝ ልታደርጉ ትችላችሁ ጥያቄያችሁን በቻት። በኋላ ላይ ፕሮፐር የሆነ ኪውኤንኤ ሴሽን ይኖረናል። እስካሁን ግን የመጣ የለም። ኦኬ እንግዲህ አፕሊኬሽን ሌየር እንጀምራለን። አፕሊኬሽን ሌየር እንግዲህ ዩዘሩን ከሰርቪሱ ጋር የሚያገናኝ ነው። ዩዘሩን ከሰርቨር ጋር እንድናገናኝ የሚያደርግ ሌየር ነው። ወይም ደግሞ ሰርቪሱ ረን የሚያደርግበት
ሌየር ነው ማለት ነው። የተለያዩ እዚህ ፕሮቶኮል እዚህ አፕሊኬሽን ሌየር ላይ የሚሰሩ የተለያዩ ፕሮቶኮሎች አሉ። ኤስቲፒ፣ ኤስቲፒኤስ፣ ኤፍቲፒ፣ ቲኤፍቲፒ በጣም ብዙ ናቸው እዚህ ጋር እንደምታያቸው። ይህንን በምሳሌ ለማስረዳት ለምሳሌ ኮምፒውተር ላይ እኔ ሆኜ ካታሊስት አይቲኤስ ዶት ኮም ብዬ ወደ ካታሊስት አይቲኤስ ዶት ኮም ኮኔክት ባደርግ እዚህ ጋር አፕሊኬሽን ሌየር አለ። እነዚህ ብራውዘሮች ደግሞ አፕሊኬሽን ፕሮግራም ይባላሉ። አፕሊኬሽን ሌየር እና አፕሊኬሽን ፕሮግራም የተለያዩ ነገሮች ናቸው። አፕሊኬሽን ሌየር የምንለው ሰርቪስ፣ አፕሊኬሽን ፕሮግራም የምንላቸው ደግሞ እነዚህ ብራውዘሮች ናቸው ማለት ነው። ከዛ በኋላ እንግዲህ ልክ ካታሊስት አይቲኤስ ዶት ኮም ብዬ ኢንተር ሳደርግ ቀጥታ ኮምፒውተር የሚያደርገው ምንድን ነው? ወደ ቲሲፒ አይፒ ቨርዥን ፎር ስታኩ ጋር ነው የሚሄደው። ኮምፒውተር ኦብቪየስሊ አሁን ኮንፊገር የተደረገው ክላይንት ኮምፒውተሬ አይፒ ቨርዥን ፎር ነው። ስለዚህ እዚህ ቲሲፒ አይፒ ቨርዥን ፎር ስታክ ጋር ይሄድና ዲኤንኤስ ሰርቨሩን ይመለከታል። ምክንያቱም ዶሜን ኔሙ ወደ አይፒ አድሬስ መቀየር ስላለበት ማለት ነው። እዚህ ጋር ሌላ እንድታስተውሉ የምፈልገው ደግሞ ዲኤንኤስ ካሽ ሊደረግ ይችላል። ኦፕሬቲንግ ሲስተሙ ላይ ካሽ ሊደረግ ይችላል። አት ሴም ታይም ደግሞ ካሽ ካልተደረገ ደግሞ ወደ ዲኤንኤስ ሰርቨሩ ጋር አውት መደረግ አለበት ማለት ነው። እዚህ ጋር ኮምፒውተሩና ዲኤንኤስ ሰርቨሩ ኢን ዘ ሴም ኔትወርክ ናቸው። የኮምፒውተሩ ኔትወርክ 192.2 ነው። ይሄ 100.1 ነው። ወደ ዲኤንኤስ ቀጥሎ ኮምፒውተሩ ዲኤንኤስ ኩዌሪ ይልካል ማለት ነው። ወይም የዲኤንኤስ ጥያቄ ይልካል። ኩዌሪው ምንድን ነው? ጥያቄው የሚሆነው የwww ካታሊስት አይቲኤስ ዶት ኮም አይፒ አድሬስ ማን ነው ብሎ እዛው ሎካል ኔትወርኩ ላይ ወደሚገኘው ዲኤንኤስ ሰርቨር ሪኩዌስት ይልካል። ዲኤንኤስ ሰርቨሩ እዚህ ጋር አፕሊኬሽን ኦር ሰርቪስ ረን ያደርጋል። ያ አፕሊኬሽን ወይንም ደግሞ ያ ሰርቪስ ዲኤንኤስ ሰርቪስ ይባላል። ዲኤንኤስ ሰርቪስ ረን የሚያደርግ ሰርቨር ዲኤንኤስ ሰርቨር ይባላል ማለት ነው። ስለዚህ እዚህ ጋር አፕሊኬሽኑ ዲኤንኤስ አፕሊኬሽን ወይም ዲኤንኤስ ሰርቨር ነው። ብዙ አይነት የዲኤንኤስ ሰርቨሮች አሉ። ለምሳሌ እዚህ ጋር የማይክሮሶፍት ዲኤንኤስ ሰርቨር ሊሆን ይችላል። ከዛ በኋላ ምንድነው ዲኤንኤስ ያንን ኩዌሪ ይቀበልና ሪስፖንድ ያደርጋል ወይም ደግሞ ምላሽ ይልካል። ምላሽ ሲልክ የካታሊስት አይቲኤስ ዶት ኮም አይፒ አድሬስ ይሄ ነው 12.16.2.13 ነው ብሎ ለምሳሌ ሊልክ ይችላል ማለት ነው። ከዛ እንግዲህ ቅድም እዚህ ጋር አንዱ እዚህ ጋር መያዝ ያለባችሁ ምንድን ነው? እዚህ ጋር አፕሊኬሽን ሌየር ብለን የምናየው ዲኤንኤስ ሰርቨሩ ነው። ፕሮቶኮሉ ደግሞ ዲኤንኤስ ፕሮቶኮል ነው ማለት ነው። ከዛ በኋላ ዲኤንኤስ ሪዞሉሽን ከተፈጠረ በኋላ ካታሊስት አይቲኤስ ዶት ኮም የሚባለው ዶሜን ወደ አይፒ አድሬስ ከተቀየረ በኋላ ቀጥሎ ሀፕን የሚያደርገው ኤችቲቲፒ ሪኩዌስት ነው። ኢት ከን ቢ ጌት ሪኩዌስት ሊሆን ይችላል። ጌት ሚ ዚስ ዌብ ፔጅ፣ ይህንን ዌብ ፔጅ ካታሊስት አይቲኤስ ዶት ኮም የሚባለውን ዌብ ፔጅ ስጠኝ ብሎ ወደ ካታሊስት አይቲኤስ ዌብ ሰርቨር ጥያቄ ይልካል ማለት ነው። የካታሊስት አይቲኤስ ዌብ ሰርቨር ደግሞ ሪስፖንስ ይልካል። ሪስፖንስ የሚልከው ደግሞ ይኸው ዌብ ፔጁ ይሄ ነው ብሎ ዌብ ፔጁን ይመልሳል ማለት ነው። ስለዚህ አፕሊኬሽን ሌየር እዚህ ላይ ዌብ ሰርቨር አለ። አፕሊኬሽን ሌየር ላይ የሚሰራው ደግሞ ፕሮቶኮል ደግሞ ኤችቲቲፒ ፕሮቶኮል ነው። ኤችቲቲፒ ፕሮቶኮል ሪኩዌስት እና ሪስፖንስ የሚባል ፋንክሽኖች አሉት ማለት ነው። ቀጥሎ ፕሬዘንቴሽን ሌየር ነው። ፕሬዘንቴሽን ሌየር እንግዲህ ፎርማቲንግ ላይ ነው። ከአንድ ሰርቨር ለምሳሌ የተላከ ለምሳሌ ሰርቨሩ ወደ ክላይንቱ ዌብ ሰርቨር ዌብ ፔጁን ሲልክ ያ ዌብ ፔጅ የኔ ኮምፒውተር የኔ ብራውዘር በሚያውቀው ፎርማት መሰረት ተስተካክሎ እኔ እንዳነበውና እንዳየው መሆን አለበት። ስለዚህ የፕሬዘንቴሽን ሌየር ዋና ዓላማ ያ ነው። ፕሬዘንቴሽን ሌየር ኢት ፕሬዘንት ያደርጋል። ምንድነው ፕሬዘንት የሚያደርገው? የእኔ ብራውዘር በሚረዳው መንገድ ፎርማቱን አስተካክሎ እንዳየው ስዕሎችን፣ ምስሎችን፣ ቴክስቶችን በሙሉ ፕሬዘንት ያደርጋል ወይም ያሳያል ማለት ነው። ከዛ ባለፈ ከኢንክሪፕሽን ጋር ከዲክሪፕሽን ጋር የተገናኘ ነገሮች ይሰራል። ለምሳሌ ቅድም ዌብ ፔጁ መጥቷል። ዌብ ፔጁ ፕሬዘንት ሆኗል ወይም ደግሞ አግኝተነዋል። የመጀመሪያው እንግዲህ ቴክስት ፎርማቲንግ ነው። ቴክስት ፎርማቲንግ ማለት ይሄ የካታሊስት ዌብ ፔጅ ያሉ ጽሁፎች ወር ቴክስቶች እንዲታዩ የሚያደርግ ፎርማቲንጎች አሉ። ለምሳሌ በኢንተርኔት ላይ በአሁን ጊዜ ኦልሞስት 90%ቱ
ዩቲኤፍ 8 የሚባለውን የቴክስት ፎርማቲንግ የሚጠቀም ነው። ሶ ክሊርሊ ቴክስቱ በትክክል እንዲታይ ማለት ነው። ከዛ ደግሞ ፒክቸር እና ኢሜጂንግ ፎርማቲንጎች አሉ። እንግዲህ ዌብ ፔጅ ሆኖ እኔ ብሮዘር ላይ በደንብ እንዲታይ ማለት ነው። ጄፒጂ፣ ጂአይኤፍ፣ ፒኤንጂ ብዙ አለ፣ ያው የፒክቸር ፎርማቲንጎች ማለት ነው። ከዛ ደግሞ ቪዲዮ ረን የሚያደርግ ከሆነ ዌብ ፔጁ ያንን ቪዲዮ ደግሞ በተለያዩ ፎርማቶች ፕሬዘንት ያደርጋል። ኤምፒጂ፣ ኤምፒ4 ምናምን በመሰለ ማለት ነው። ከዛ ደግሞ ኢንክሪፕሽን አለ። ዌብ ፔጁ ሴኪር ዌብ ፔጅ ነው። ሶ ቲኤልኤስ ቢሃይንድ ሲን ቲኤልኤስ ኤችቲፒኤስ ሰፖርት ያደርጋል። ስለዚህ ኤስኤስኤል እና ቲኤልኤስ እንደዚሁ ኢንክሪፕሽን ፓርቱ ላይ ኦር ደግሞ ኢንክሪፕትድ ሆኖ እንዲላክ ዳታው ሲላክ እኔ ጋር ደግሞ ሲመጣ ደግሞ ዲክሪፕትድ ሆኖ ደግሞ ዌብ ፔጁ እንዲታይ ያን ሁሉ ነገር የሚያደርገው እንግዲህ ፕሬዘንቴሽን ሌየር ነው ማለት ነው። ቀጥሎ ሴሽን ሌየር አለ። ይሄ ደግሞ የተለያዩ ኮንቨርዜሽኖችን ኦር የተለያዩ ኮሚኒኬሽኖችን ሴፓሬት የሚያደርግ ሴሽን ነው፣ የሚለያይ ማለት ነው። የተለያዩ እዚህ ሌየር ላይ የሚሰሩ የተለያዩ እንትኖች አሉ። ለምሳሌ አንዱ ፖርት ነው፣ ቲሲፒ ፖርት አለ፣ ኔምድ ፓይፕ፣ ኔት ባዮስ፣ አርፒሲ የሚባሉ አሉ። እሱን ለምሳሌ ለማየት እንበል ወደ ካታሊስት አይቲኤስ ዶት ኮም ሳይን ኢን አድርጎ አንድ ሰው ቢገባ ትሬኒንጎቹን ለማየት ለመመልከት ቪዲዮዎቹን ሎጊን ሊያደርግ ይችላል ማለት ነው። እዚህ ጋር ክላይንቱ አለ ኮምፒውተሩ ማለት ነው። ሰርቨሩ ደግሞ አለ የካታሊስት ዌብ ሰርቨር ማለት ነው። ስለዚህ ዌብ ሰርቨር ውስጥ ሎጊን አድርጎ ልክ ሲገባ ሴሽን ክሬት ይደረጋል ማለት ነው። ከዛ በኋላ እዛ ደግሞ ገብቶ ደግሞ ሎጊን አድርጎ ቪዲዮዎችን ሲያይ ኖቶችን ሲወስድ ምናምን አንዳንድ ነገሮችን ሲያደርግ ደግሞ ዛት ሴሽን። ስለዚህ ያ ሴሽን ሜንቴን ይደረጋል። ያ ሰውዬ እዛ ሴሽን ውስጥ ገብቶ ዌብሳይት ውስጥ ገብቶ ሎጊን አድርጎ የተለያዩ ነገሮች እያደረገ ነው ማለት። ስለዚህ ያ ሴሽን ለናሆም ከሆነ የናሆም ስፔሲፊክ ሴሽን አንድ ሴሽን አለ። የሄኖክ ሌላ ሴሽን ይኖራል። ለአበበ እንደዚሁ፣ ለከበደ እንደዚሁ ዲፍረንት ሴሽኖች ይኖራሉ ማለት ነው። ከዛ መጨረሻ ላይ ሎጋውት ሲያደርግ ያ ዩዘር ሴሽኑ ተርሚኔት ያደርጋል ወይንም ደግሞ ሴሽኑ ይቋረጣል ማለት ነው። ዚስ ኢዝ ሴሽን ሌየር ማለት ይሄ ነው። ሴሽን ሌየር አፕሊኬሽን ስፔሲፊክ ይሆናል አንዳንድ ጊዜ፣ ወይም ይሄ ሴሽን ሌየር ማኔጅ የሚደረገው ራሱ አፕሊኬሽኑ ላይ ሊሆን ይችላል። ራሱ አፕሊኬሽኑ አንዳንድ አፕሊኬሽኖች የራሳቸውን ሴሽን ሃንድል ያደርጋሉ። አንዳንዶቹ ደግሞ ቲሲፒ ላይ ዲፔንድ ያደርጋሉ ማለት ነው። ምክንያቱም ቲሲፒ ሴሽን ክሬት ያደርጋል። መጀመሪያ ኮኔክሽን ኦሪየንትድ ነው። ሲን ይልካል፣ ሲናክ ሰርቨሩ ይልካል፣ አክ ይልካል። ከዛ በኋላ ሴሽን ክሬት ተደርጎ ስታብሊሽ ከተደረገ በኋላ ኮኔክቲቪቲ ሀፕን ያደርጋል። ስለዚህ አንዳንዶቹ እዚህ ሌየር ላይ ቲሲፒ ላይ ዲፔንድ ያደርጋል ሴሽን ክሬት ለማድረግ ማለት ነው። ለምሳሌ አሁን ዙም ሚቲንግ ላይ ያለ ነው ኦር እያየን ነው። ዙም ክላይንት አለ የኛ ኮምፒውተር ማለት ነው። ዙም ክላውድ ሰርቨር አለ። አሁን ክላውድ ሰርቪሱን እያገኘን ያለ ነው ከዙም ክላውድ ሰርቨር ነው። ልክ ሚቲንጉን ጆይን ልክ እንዳደረጋችሁ ቅድም ሴሽን ስታብሊሽ ተደረገ ማለት ነው። ሴሽን ፈጠራችሁ። እያንዳንዳችሁ 15 ሰው ካለ 20 ሰው ካለ 15 20 ሴሽን ስታብሊሽ ይደረጋል ወይም ይፈጠራል ማለት ነው። አሁን እንደዚህ ኢንተራክት እያደረገን እኔ እያወራው በምገኝበት ጊዜ ሴሽኑ ሜንቴን ይደረጋል ወይም ሁሉም የራሱ ሴሽን ከሰርቨሩ ጋር ሜንቴን ያደርጋል ማለት ነው። ከዛ በኋላ መጨረሻ ላይ ሚቲንጉን ሊቭ ስናደርግና ስንጨርስ ትሬኒንጉን ተርሚኔት ስናደርገው ሴሽኑ ተርሚኔት ተደረገ ማለት ነው። ስለዚህ ይሄ ሴሽን ሌየር ማለት ይሄ ነው። አሁንም እዚህ ጋር በጣም ኢምፖርታንት ነገር ሴሽን ፕሮቶኮል የሚባል ነገር የለም። የሴሽን ፕሮቶኮል ተብሎ ለምሳሌ እንደ ኤችቲፒኤስ ምናምን እንደምንለው የሴሽን ፕሮቶኮል ተብሎ ክራፍት የተደረገ ሴሽን ሌየር ላይ ብቻ ክራፍት የተደረገ ነገር የለም። አፕሊኬሽን ሌየር ላይ ብዙ ጊዜ ሀፕን ያደርጋል። አንዳንዴ ደግሞ ቲሲፒ ላይ ሀፕን ያደርጋል ማለት ነው። ያንን አስታከው ግን የሚሰሩ ፕሮቶኮሎች አሉ። ከአፕሊኬሽን ሌየር ጋር ሆነው የሚሰሩ ፕሮቶኮሎች ግን አሉ ማለት ነው። ቀጥሎ ትራንስፖርት ሌየር ነው። ትራንስፖርት ሌየር እንግዲህ ሰርቪስን በተለያየ መንገድ እንግዲህ ዴሊቨር የሚያደርጉ ናቸው። ቲሲፒ እና ዩዲፒ ምሳሌ መጥቀስ እንችላለን። ለምሳሌ ቲሲፒን ብንወስድ ቲሲፒ ኮኔክሽን ኦሪየንትድ ነው። ያ ማለት ቲሲፒ መጀመሪያ ዌብ ፔጅ ሊሆን ይችላል። ኤችቲፒ፣ ኤችቲፒኤስ፣ ኤፍቲፒ ሊሆን ይችላል። ሌሎችም በመጀመሪያ ሲን ይልካል ኦር ሲንክሮናይዜሽን ሜሴጅ ይልካል። አዩ ሬዲ ብሎ ሰርቨሩን ይጠይቃል። ሁለተኛ ደግሞ የስ አያም ሬዲ ይላል። ከዛ በኋላ ኮኔክሽን ስታብሊሽ ያደርጋሉ ማለት ነው። ሲን፣ ሲናክ፣ አክ
እነዚህ 3 ሜሴጆች ከተላኩ በኋላ ስታብሊሽ ሲደረግ ሰርቨሩ ሬዲ ነው ያንን ሰርቪስ ከክላይንቱ ለመቀበል እና የሚጠየቀውን ነገር ለመስራት ሬዲ ነው ማለት ነው። ስለዚህ ይሄ ኮኔክሽን ኦሪየንትድ ነው የምንለው ለዚህ ነው። ሲን ሜሴጅ ሲናክ አክ ሜሴጅ ሲላክ ማለት ነው። ሌላው ሪሌብል ዴሊቨሪ ነው። ቲሲፒ ላይ የሚላክ እያንዳንዱ ሜሴጅ አክኖሌጅመንት ይላክለታል። ሶ አክኖሌጅመንት ለምሳሌ ኤችቲፒ የሆነ ነገር ሲልክ እኔ የሆነ ዌብ ፔጅ ስጠኝ ስለው ይሰጠኝና አክኖሌጅመንትን ይልካለሁ ማለት ነው። ደርሶኛል እንደማለት ነው። ስለዚህ እያንዳንዱ ዳታ ሲላክ ሪሊየብል ዴሊቨሪ ነው ማለት አክኖሌጅመንት ዳታው መድረሱ ቦታው ላይ አክኖሌጅመንት ይላካል። ሌላው ቲሲፒ ኦርደርድ ዳታ ትራንስፈር ነው። ያ ማለት ነው ዳታ ሲላክ በሲክዌንስ ነምበር ተከፋፍሎ በሲክዌንስ ነምበር ይሰጠዋል። ያ ሲክዌንስ ነምበር ዴስቲኔሽኑ ጋር ሲደረስ ለምሳሌ እንበል ለምሳሌ 1 2 3 4 5 6 የሚለው ተዘበራርቆ ከክላይንቱ ቢላክ ልክ ዴስቲኔሽኑ ጋር ዳታው ሪአሴምብል ሲደረግ እና ትርጉም ወደሚሰጥ መንገድ ሲደራጅ ሲኩዌንሱ ተዘበራርቆ ከሆነ ተመልሶ ኦርደር ተደርጎ ይቀመጣል ማለት ነው። ስለዚህ ኦርደር የሆነ ዳታ ትራንስፈር ነው። ሌላው ፍሎ ኮንትሮል ነው። ፍሎ ኮንትሮል ማለት ኦቨር ከሆነ ዳታ በጣም በኃይለኛው የሚላክ ከሆነ በጣም በፍጥነት ዝም ብሎ ቱማች የሆነ በአንድ ዊድዝ ኦቨርፍሎ የሚያደርግ ነገር የሚላክ ከሆነ ያ የሚላከው ነገር እንዲረጋጋ ቀስ እንዲል ቲሲፒ ማኔጅ ያደርገዋል። ያንን ኮኔክሽን በላይ የሚላከውን ነገር ቀስ ብሎ እንዲላክ ማኔጅ ያደርገዋል። እሱ ፍሎ ኮንትሮል ይባላል። ሌላ ኮንጀሽን ኮንትሮል ነው። ኮንጀሽን ኮንትሮል ደግሞ ዳታ በሂውጅ አማውንት በሚላክበት ጊዜ ሰርቨሩ ፕሮሰስ ማድረግ ከሚችለው ካፓሲቲ ኦር ደግሞ በመሀል ላይ የሚገኝ ኔትወርክ ዲቫይስ ፕሮሰስ ማድረግ ከሚችለው ካፓሲቲ በላይ ሲላክ ዳታ ኮንጀሽን ይፈጠራል። መጨናነቅ ማለት ነው። በሚጨናነቅበት ጊዜ ዳታው መድረስ ያለበት ቦታ ጋር አይደርስም ማለት ነው። ስለዚህ ያንን ራሱ ቲሲፒ ማኔጅ ያደርገዋል ማለት ነው። አስተካክሎ በቀስታ ዳታው እንዲላክ ማኔጅ ያደርገዋል። ይሄ ከፍሎ ኮንትሮል ጋር ይገናኛል። ኢረር ዲቴክሽን አለ። ለምሳሌ አንዳንድ ፓኬቶች ተልከው ኢረር ካለ ኦር ደግሞ ችግር ካለ እንደገና እንዲላክለት ክላይንቱ ሰርቨሩ ሊጠይቅ ይችላል። እሱ ኢረር ዲቴክሽን ሊሆን ይችላል ማለት ነው። እንደገና እንግዲህ እዚህ ላይ ያሉ አፕሊኬሽኖች እንግዲህ ኤችቲፒ፣ ኤችቲፒኤስ፣ ፋይል ትራንስፈር ፕሮቶኮል፣ ሲምፕል ሜል ትራንስፈር ፕሮቶኮል ለኢሜይል የምንጠቀምበት፣ ቴልኔት፣ ኤስኤስኤች፣ ኤስኤፍቲፒ፣ ዲኤንኤስ፣ ቢጂፒ በሙሉ እዚህ ቢጂፒ ራውቲንግ ፕሮቶኮል ነው። እዚህ ቲሲፒ ሌየርን የሚጠቀሙ ናቸው ማለት ነው። ዩዲፒ በአብዛኛው ነገር ከቲሲፒ ተቃራኒ ነው። ኮኔክሽንለስ ነው። ኮኔክሽንለስ ማለት ስለዚህ ሲናክ አክ የሚባል ነገር አይጠቀምም። ጀስት በሄዶ ቀጥታ የሚፈልገውን ሰርቪስ ከዛ ያገኛል ማለት ነው። ስለዚህ ይሄ ሲናክ አክ እየላከ ኮኔክሽን ስታብሊሽ ለማድረግ አይሞክርም። ዳታ መድረስ አለመድረሱ አይታወቅም። አክኖሎጂመንት የሚባል ነገር አይላክም። ፓኬቶች በሚላኩበት ጊዜ ዴስቲኔሽኑ ጋር ሪአሴምብል ሲደረጉ ወር ወደ ነበሩበት መንገድ አሴምብል ሲደረጉ ኦርደርድ መሆን አይጠበቅባቸውም። ወር አንኦርደርድ ሆኑ ይላካሉ። ስቲል አፕሊኬሽኑ አንደርስታንድ ያደርገዋል። ምንም አይነት የፍሎ ኮንትሮል የለም። ኮንጀሽን ኮንትሮል የለም። እንደገና ዩዲፒ አፕሊኬሽኖች ፈጣን ናቸው። ሎ ሌተንሲ እና ሃይ ስፒድ ነው። ያ ማለት ይሄ ኮኔክሽን ስታብሊሽ ተደርጎ ሲናክ አክ ተልኮ ቲሲፒ በሙሉ እነዚህን በግራ በኩል ያሉትን ነገሮች በሙሉ ለማድረግ ብዙ ማድረግ ያለበት ስራ አለ። እሱ ነገሮች በሙሉ ዩዲፒ ላይ ስለሌሉ ዩዲፒ አፕሊኬሽኖች በጣም ፈጣን ናቸው ማለት ነው። ቲሲፒ አፕሊኬሽኖች ደግሞ ከዩዲፒ አንጻር ትንሽ ቀስ ማለት ነገር አላቸው፣ ወይም ደግሞ እንደዛ ፈጣን አይደሉም ማለት ነው። እዚህ ጋር አፕሊኬሽኖቹ እነዚህ ናቸው። ዲኤንኤስ እንግዲህ ዩዲፒ ላይ ዩዲፒ ፕሮቶኮልን ይጠቀማል፣ ቲሲፒ ፕሮቶኮልን ይጠቀማል። ዲኤንኤስ ዩዲፒ የሚጠቀመው ያው ኖርማል ኮምፒውተራችን ወደ ዌብ ሰርቨር ሄዶ ኮሚኒኬት ለማድረግ ነው። ዲኤንኤስ ቲሲፒ የሚጠቀመው ከዲኤንኤስ ሰርቨሮች ጋር ፕራይመሪ እና ሰከንደሪ የሚባል በዛ ጊዜ የተለያዩ ሲንክሮናይዝ ለማድረግ ሰርቨሮቹ ዲኤንኤስ ዌብ ሰርቨሮች ዲኤንኤስ ሰርቨሮች እርስ በርስ ኮሚኒኬት ሲያደርጉ እርስ በርስ የሚጠቀሙበት ፕሮቶኮል ቲሲፒ ይሆናል። ዲኤንኤስ ሰርቨር እና ዲኤንኤስ ሰርቨር ክላይንቶች ደግሞ ክላይንት እና ዲኤንኤስ ሰርቨር ከሆነ ደግሞ ዩዲፒ የሚጠቀም ይሆናል ማለት ነው።
ሶ ኔትወርክ ሌየር ላይ እንገኛለን። እንግዲህ ኔትወርክ ሌየር ሎጂካል አድሬስ ነው እና ቤስ ራውት ለመጠቀም ወይም ደግሞ ፓኬት ወደ ዴስቲኔሽኑ ዴሊቨር ለማድረግ የሚረዳ ነው። ኔትወርክ ሌየር ላይ የሚሰሩ አይፒ ቨርዥን 4 እና አይፒ ቨርዥን 6 ናቸው። ከዛ በኋላ ደግሞ የተወሰኑ ፕሮቶኮሎችን ለመጥቀስ ያህል ኢንተርኔት ኮንትሮል ሜሴጅ ፕሮቶኮል ወይንም አይሲኤምፒ አለ። ይሄ ሪቻቢሊቲ ቴስት ለማድረግ ወር ደግሞ ፒንግ አድርጎ አንድ ኖድ ወር ደግሞ አንድ ሰርቨር ኔትወርኩ ላይ አለ ወይንም የለም ብሎ ለማረጋገጥ የሚጠቅም ብዙ ጊዜ ለትራብል ሹቲንግ የሚጠቅም ፕሮቶኮል ነው። ከዛ የተለያዩ ራውቲንግ ፕሮቶኮሎች አሉ። ሪፕ፣ ኤችአርፒ እና ኦኤስፒኤፍ። ሌሎች ራውቲንግ ፕሮቶኮሎች አሉ። ለምሳሌ እንደ አይኤስአይኤስ ኔትወርክ ሌየር ላይ አይመደብም። አይኤስአይኤስ ሌየር ቱ ላይ የሚመደብ ራውቲንግ ፕሮቶኮል ነው። እንዲሁም ደግሞ ቢጂፒ አለ። ቢጂፒ የኢንተርኔት ራውቲንግ ፕሮቶኮል ነው። ቢጂፒ ደግሞ አፕሊኬሽን ሌየር ላይ የሚገኝ ራውቲንግ ፕሮቶኮል ነው። ስለዚህ ሪፒ፣ አይአርፒ እና ኤስፒኤፍ ናቸው ኔትወርክ ሌየር ላይ የሚገኙት። እንዲሁም ኢንተርኔት ግሩፕ ማኔጅመንት ፕሮቶኮል የሚባል ለመልቲከስት የሚጠቅም መልቲከስቲንግ የተለያዩ ሆስቶች በአንድ ግሩፕ ውስጥ ሆነው መልቲከስት ግሩፕ ውስጥ ሊመደቡ ይችላሉ። እነዛ መልቲከስት ግሩፕ ሆስቶችን በአንድ ግሩፕ ማካተት ኢትከንቢ መልቲከስት ግሩፒንግ መፍጠር ነው የሚባለው። ስለዚህ አይጂኤምፒ ለዛ የሚረዳ ደግሞ ፕሮቶኮል ደግሞ አይጂኤምፒ ነው። አይጂኤምፒም ሌየር 3 ላይ ወይም ኔትወርክ ሌየር ላይ የሚሰራ ነው። ሌላው ደግሞ ኢንተርኔት ፕሮቶኮል ሴኩሪቲ አይፒሴክ የሚባለውም እንደዚሁ ለሳይበር ሴኩሪቲ የምንጠቀመው ወይም ደግሞ ለሴኩሪቲ የምንጠቀመው ፕሮቶኮልም እንደዚሁ ኔትወርክ ሌየር ላይ የሚሰራ ነው። ከዛ ሄኖክ ይታያል። አዎ ይታያል ይታያል። ከዛ ደግሞ ዳታ ሊንክ ሌየር ላይ እንሄዳለን። እንግዲህ እዚህ ኔትወርክ ሌየር ላይ አይፒ፣ አይጂኤምፒ እነሱን አይተናል። ዳታ ሊንክ ሌየር ደግሞ ፊዚካል አድሬሲንግ ነው። በቀላሉ ለማስቀመጥ ፊዚካል አድሬሲንግ ማለት እንግዲህ በርንድ ኢን አድሬስ ይባላል። በርንድ ኢን አድሬስ ማለት እዚህ ላይ እንግዲህ የተለያዩ ኔትወርክ ኢንተርፌስ ካርዶች ይታያሉ። እነዚህ ኔትወርክ ኢንተርፌስ ካርዶች ሜሞሪ አላቸው። ሪድ ኦንሊ ሜሞሪ ወይንም ደግሞ ሮም የሚባል ሜሞሪ አላቸው። እዚህ ሜሞሪ ላይ አድሬሱ ፕሮግራም ይደረጋል ማለት ነው። ያ ፕሮግራም የሚደረገው አድሬስ በርንድ ኢን አድሬስ ይባላል ወይም ደግሞ ማክ አድሬስ ተብሎ ይጠራል ማለት ነው። ስለዚህ ዳታ ሊንክ ሌየር ላይ ፊዚካል አድሬሲንግ ይኖራል። ፊዚካል አድሬሲንግ ደግሞ ሎካል ኤሪያ ኔትወርክ ላይ እጅግ በጣም ጠቃሚ የሆነ ለኮሚኒኬሽን የሚረዳ ነው። አይፒ ግን ሎጂካል ነው። እዚህ ጋር ግን በርንድ ኢን አድሬስ ግን ሲሆን ማክ አድሬስ ይሆናል ማለት ነው። እንዲሁም ለኢረር ዲቴክሽን ለፍሬሚንግ ሁሉ እንጠቀመዋለን። ፍሬሚንግ ማለት እንግዲህ መጨረሻ ላይ ዳታው ፓኬጅ ተደርጎ የሚቀመጥበት መንገድ ነው። ይሄ አክቹዋሊ ከኢንካፕሱሌሽን እና ዲካፕሱሌሽን ጋር በተገናኘ በጣም ኢምፖርታንት ኮንሰፕት ነው። በሌላ ሴሽን እናየዋለን ማለት ነው። ዳታ ሊንክ ሌየር ላይ የሚሰሩ የተለያዩ ፕሮቶኮሎች አሉ። አንዱ በጣም በኢንተርኔት ላይ በጣም ታዋቂው በጣም ኢምፖርታንት የሆነው ፕሮቶኮል አርፕ ወይም አድሬስ ሪዞሉሽን ፕሮቶኮል ነው። ሌላው ስፓኒንግ ትሪ ፕሮቶኮል ነው። ስፓኒንግ ትሪ ፕሮቶኮል ስዊችድ ኢንቫይሮንመንት ወይንም ደግሞ ኔትወርክ ዲቫይስ ስዊች የሚባለው ኔትወርክ ዲቫይስ በኔትወርክ ስንጠቀም ሉፕ እንዳይፈጠር የሚያገለግል ፕሮቶኮል ነው። እሱ የሚያገለግለው ዳታ ሊንክ ሌየር ላይ ነው። ሊንክ አግሪጌሽን ኮንትሮል ፕሮቶኮል የሚባል አለ። ይሄ ማለት እንግዲህ የኔትወርክ ዲቫይሶችን ወይንም ደግሞ የሰርቨሮችን ኢንተርፌሶች በንድል አድርጎ 2 3 4 5 ሊሆኑ ይችላሉ እንደ አንድ እንዲሰሩ በንድል አድርጎ ወይንም ደግሞ እንደ አንድ አጣምሮ እንዲያገለግል ፋንክሽን እንዲያደርጉ የሚያገለግል ፕሮቶኮል ነው። እሱ ዳታ ሊንክ ሌየር ላይ ይሰራል። ሌላው ደግሞ ፒቲፒ ወይም ደግሞ ፖይንት ፖይንት ፕሮቶኮል ነው። ይሄ ደግሞ ቀጥታ 2 ዲቫይሶች ብቻ ኮሚኒኬት እንዲያደርጉ የሚያደርግ ፕሮቶኮል ነው። ይሄ በተለይ ዋይድ ኤሪያ ኔትወርክ ውስጥ ወይም ደግሞ ኢንተርኔት ሰርቪስ ፕሮቫይደር ውስጥ ኮመንሊ የምንጠቀመው ፕሮቶኮል ነው ማለት ነው። መጨረሻ ላይ እንግዲህ ፊዚካል ሌየር አለ። ፊዚካል ሌየር እንግዲህ ቢትስ ነው፣ ዜሮስ ኤንድ ዋንስ ነው። እንግዲህ እነዚህ እንግዲህ በኤሌክትሪካል ወይም ደግሞ በፊዚካል ሌየር ላይ
የሚሰሩ ሆነው በኤሌክትሪክ ሪፕሬዘንት የሚደረጉ ናቸው። ኤሌክትሪካል ሲግናል ናቸው ማለት ነው። ስለዚህ ዳታው በሙሉ እንግዲህ መጨረሻ ላይ ፊዚካል ሌየር ላይ ሲቀር ወደ ዜሮ እና ወደ አንድ ወይም ወደ ኤሌክትሪክ ሲግናል፣ ዋይፋይ ከሆነ ደግሞ ወደ ዋይፋይ ሲግናል፣ ወደ ሲግናሉ ራሱ ይቀየራል ማለት ነው። እንግዲህ ኔትወርክ ኢንተርፌስ ካርድ አንዱ ነው። ምክንያቱም ኬብሉ የሚገባው እዚህ ኔትወርክ ኢንተርፌስ ካርድ ውስጥ ነው። አርጂ 45 የሚቀበል ኬብል ነው ይሄ ኔትወርክ ኢንተርፌስ ካርዱ ራሱ ፊዚካል ሌየር ላይ ይገኛል። ከዛ ደግሞ የተለያዩ ኬብሎች አሉ። እነዚህ ትዊስትድ ፔር ኬብሎች ናቸው። ካት 5 እና ካት 6 ኬብሎች አሉ። ካት 7 እና ካት 8 ኬብሎች እነዚህ ትዊስትድ ፔር ኬብሎች ተብለው ይጠራሉ። እነዚህም የተለያዩ ካታጎሪዎች ናቸው። ካታጎሪ ካት ማለት ካታጎሪ ነው። ስለዚህ ካታጎሪ 7 ካታጎሪ 8 ኬብሎች ሁሉ ፊዚካል ሌየር ላይ ይገኛሉ። ፋይበር ኦፕቲክስ ኬብሎች በሙሉ እዚህ ፊዚካል ሌየር ላይ ይገኛሉ ማለት ነው። ይሄ ፋይበር ኦፕቲክስ ኬብል ነው ማለት ነው። ቀጥለን እንግዲህ ወደ ዋየር ሻርክ ነው የምናልፈው። ዋየር ሻርክ ላይ ፕራክቲካሊ የምናየው ነገር ይኖራል። እስከዚህ እንግዲህ ጥያቄ ከሌለ ኦኬ፣ ከሌለ ኦኬ፣ ካልሆነ ግን ኢንተርቴን ማድረግ እንችላለን። እስቲ አንዴ ያዝናቆና ጥያቄ ሰው ካለ መጠየቅ ይቻላል። መሀል ላይ ገብቶ ጥያቄ ያላችሁ ያልገባችሁ ግልጽ ያልሆነ አንዳንድ ነገር ካለ ብዙ ነገሮች ተነስተዋል። አይ ቲንክ እስካሁን የነበረው እንትን ቲዎሪቲካል ነው የሆነው ኮንሰፕቶችን ለመረዳት ምንድን ነው እና ከዚህ በኋላ ያለው ሞር ኦፍ ፕራክቲካል ነው የሚሆነው እና ይህም ሴሽን ፕራክቲካል እንዲሆን የምንፈልገው ምንድን ነው አትሊስት እስካሁን የተወሩትን ነገሮች ፕራክቲካሊ እንድታዩት ምን ይመስላል፣ ከዛ እናንተም ደግሞ ባላችሁበት እንድትሞክሩት ነው እና ኤኒ ጥያቄ ካለ መጠየቅ ይቻላል። የለም? ኦኬ፣ እንትን ናሆም ይቀጥል። ኦኬ ዋየር ሻርክ እንግዲህ ኦፕን ሶርስ ነው ማለት ማናችንም ከየትኛውም ቦታ ከኢንተርኔት አውርደን የራሳቸውም ሳይት አለ ከሌላም ቦታም አውርደን መጠቀም የምንችለው ፕሮቶኮሎችን አናላይዝ እንድናደርግ ፕሮቶኮሎችን በይበልጥ በደንብ እንድንረዳ እንድንመረምር ኔትወርክ ኮሚኒኬሽኖችን በደንብ እንድናይ ኔትወርክ ትራብልሹት እንድናደርግ ሳይበር ሴኪሪቲ ኢንጂነሮች ደግሞ ካላችሁ ደግሞ ከሳይበር ሴኪሪቲ ጋር የተገናኙ ነገሮችን በሙሉ ኤግዛማይን እንድናደርግ በሙሉ የሚረዳ እጅግ በጣም ኢምፖርታንት የሆነ ሶፍትዌር ነው። በነገራችን ላይ ሰው አሁን ባለው እንግዲህ ሁኔታ ዋየር ሻርክ ሶፍትዌርን እንዴት አድርጎ መጠቀም እንደሚችል ካላወቀ እንደገና ደግሞ ይህንን ደግሞ አይቶ ደግሞ ኢንተርፕሬት ማድረግ መቻል የፓኬት የዋየር ሻርክን አውትፑት ኢንተርፕሬት አድርጎ በደንብ ይህንን መረዳትና ማየት ካልቻለ በጣም ከባድ ነው። ኦልሞስት ማንዳቶሪ ነው። በቃ አሁን ሰው ዋየር ሻርክ ካላወቀ አይቲ ላይ በተለይ ኢንተርፕራይዝ ሌቭል ላይ የምትሰሩ ሰዎች ምንም እንትን ለማለት በጣም በጣም አስቸጋሪ እና በጣም ፋንዳሜንታል እጅግ በጣም ኢምፖርታንት ነገር ነው። ቀጥለን የማደርገው ከዚህ ልውጣና እንግዲህ ዋየር ሻርክን ካየን በኋላ ኦኤስአይ ሞዴልን በተግባር እናያለን። እስካሁን ቲዎሪን ያየ ነው። ቲዎሪ በጣም ኢምፖርታንት ነው። ቲዎሪ ካልታወቀ ፕራክቲካሉን ነገር ለማየት አስቸጋሪ ነው። ስለዚህ አሁን ቀጥታ ከዚህ ልውጣና ወደ ኢንተርኔት ልሂድ። አሁን በተግባር ምንድን ነው የማደርገው? ወደ አንድ ዌብሳይት ሄጄ ይህንን ሀይድ ላድርገው። ይታያል። አሁን ብራውዘር ነው የሚታየው። ብራውዘሩ ልክ ነው። ብራውዘር ላይ ነኝ ያለሁት። አሁን ወደ አንድ ዌብ ፔጅ ሄድና ከጀርባ የሚከናወነውን ኔትወርክ ኮሚኒኬሽን በዋየር ሻርክ ይይዝና ዲኤንኤስን ኤግዛማይን የምናደርገው ዲኤንኤስ እንዴት እንደሚሰራ የምናይ ይሆናል። ምክንያቱም ዲኤንኤስ ካልሰራ ምንም ነገር መስራት አይችልም። ኖ ኢንተርኔት። ዲኤንኤስ ካልሰራ ኢንተርኔት አይሰራም ማለት ነው። ስለዚህ እሱ እናያለን። ዋየር ሻርክን ያው ከዋየር ሻርክ ብላችሁ መጫን ነው። ቀላል ነው። ያው ኔክስት ብሎ መጫን ነው። እኔ ኦልሬዲ ጭኘዋለሁ። እዚህ ጋር ዋየር ሻርክ ስለው ዋየር ሻርክ ይመጣል። ልክ ዋየር ሻርኩ እንደዚህ ልክ እንደመጣ መጀመሪያ ኔትወርክ አዳፕተር ነው የምንመርጠው። አሁን ለምሳሌ እኔ ኢንተርኔት እያገኘ ያለውበት ቦታ ይሄ ዋይፋይ የሚለው የዋይፋይ አዳፕተር ነው። ስለዚህ እሱን ደብል ክሊክ አደርጋለሁ። እዚህ ጋር የተለያዩ አሉ። ሌሎቹ ግን ያው የቪኤምዌር እንትን ናቸው።
ዋይፋይ የሚለው ላይ ደብል ክሊክ አደርጋለሁ። እንግዲህ ኢማጅን አሁን ዙም ሚቲንግ ላይ ስለሆንን ፓኬቱ እንዴት ያለማቋረጥ ፍሎ እንደሚያደርግ እዩት። ከዚህ ውስጥ ነው እንግዲህ ፓኬት ፊልተር የምናደርገው። አሁን እዚህ ላይ እንበል ካታሊስት አይቲኤስ የሚለውን ዌብሳይት ወደዛ ሎጊን ላደርግ። በቂ ነው። አክቹዋሊ በቃ ይሄ ዲስፕሌይድ ሆነ። ይሄ ዲስፕሌይድ የሆነው እንግዲህ ዲኤንኤስ ሪዞሉሽን ተሰርቶ ነው ማለት ነው። ከዛ ወደ ዋየር ሻርክ ሊድ እና ዋየር ሻርኩን ይሄ እንደዚህ እንትን የሚለውን ስቶፕ አደርጋለሁ፣ አቆማለሁ። በጣም ብዙ ፓኬት ነው የተያዘው። አሁን እንግዲህ በዚህ ሰከንድ ዋየር ሻርክን ባበራውበት ሰከንድ ወደ 10625 ፓኬቶች ተይዘዋል። እዚህ ጋር ከታች በቀኝ በኩል ብትመለከቱ ፓኬት ብሎ 10625 ይላል። እንግዲህ ምን ያህል ብዛት እንዳለው እዩት ፓኬት። ስለዚህ አሁን የምንፈልገው ምንድን ነው? ዲኤንኤስን ነው። ከዲኤንኤስ ውስጥ ደግሞ የምንፈልገው ወደ ካታሊስት አይቲኤስ ዶት ኮም የሄድንበትን የዲኤንኤስ ኩዌሪ እና ሪስፖንስም የምንፈልገው። ቅድም ዲኤንኤስ እንዲሰራ መጀመሪያ ሪኩዌስት መላክ አለበት፣ ቀጥሎ ሪስፖንስ መምጣት አለበት ከዲኤንኤስ ሰርቨሩ። አይፒ ኮንፊግ ብዬ ኮማንድ ፕሮምፕት ላይ ምክንያቱም አይፒ አድሬስ ማነው ዲኤንኤስ አይፒ አድሬስ፣ ምክንያቱም አይፒ አድሬስ ማወቅ አለብን። በጣም ብዙ አይፒ አድሬስ ነው እዚጋ ያለው። የት ከየት ብሎ ፊልተር ለማድረግም አንዳንዱ ያስቸግራል። ስለዚህ ኢታስ ቱ ቢ ዲኤንኤስ ሰርቨሩን አይፒ አድሬስ ማወቅ አለብን። ስለዚህ እሱን ለማድረግ ደግሞ የምንችለው አይፒ ኮንፊግ ኦል ብለን የዲኤንኤስ ሰርቨራችንን አይፒ አድሬስ እናቅ ነው። አይፒ ቨርዥን ፎር አድሬስ ይሄ የኔ ኮምፒውተር አሁን የሚገኝበት አይፒ አድሬስ ነው። 192.168.100.142 ነው። ከዛ በኋላ ዲኤንኤስ ሰርቨሩ ደግሞ 192.168.100.1 ነው። በእነዚህ ሁለት ዲቫይሶች መካከል በእኔ ኮምፒውተር እና በዲኤንኤስ ሰርቨሩ መካከል ያለውን ኮሚኒኬሽን ፊልተር አድርገን ከነዛ ውስጥ ኮሚኒኬሽን ደግሞ ካታሊስት አይቲኤስ የሚለውን ነገር እንይዛለን ማለት ነው። እዚህ ጋ 192.100.42 የሚል አለ፣ 42 የሚል አለ። ይሄ እንግዲህ በጣም ብዙ ትራፊክ ስለሆነ የምናደርገው ምንድን ነው? መጀመሪያ ዲኤንኤስ ፕሮቶኮል ነው የምንፈልገው። ስለዚህ እዚህ ጋር ዲኤንኤስ ብለን ከላይ እዚህ አረንጓዴ ያለበት ቦታ ላይ ከላይ ፊልተሪንግ ናት። ይችን ዲኤንኤስ ብለን ታይፕ እናደርጋለን። ይሄ እንግዲህ ከ10600 እዚህ ጋር በታች ስናይ 10625 ፓኬት ነው ያለው። ከእነዚህ ውስጥ እንግዲህ ዲኤንኤስ ብለን ፊልተር እናደርጋለን። ኢንተር ሳደርግ ተመልሰን ወደ ታች ስንሄድ ፓኬቱ 10625 ነው። በቀኝ በኩል አሁንም ዲስፕሌይድ ብሎ 94%ቱ ምንም አልቀነሰውም። 0.9%ቱ ግን ዲስፕሌይድ ሆኗል። ስለዚህ በጣም ብዙ ዲኤንኤስ ትራፊክ ሀፕን እያደረገ ነው ማለት ነው። ስለዚህ ፎርቹኔትሊ ዲኤንኤስ ኮሚኒኬሽኖቹ በሙሉ ሀፕን እያደረጉ ያሉት ሶርስ እዚህ ጋር እና ዴስቲኔሽን አይፒ ብታገኙ ሶርስ አይፒ አድሬስ ለምሳሌ 192.168.100.42 ይሄ የኔ ኮምፒውተር ነው። መጨረሻው 100.1 ደግሞ ዴስቲኔሽን ወይንም ዲኤንኤስ ሰርቨሩ ነው። ስለዚህ ይሄ በሙሉ ወደዚህ ባደርገው የዲኤንኤስ ፕሮቶኮል ነው ማለት ነው። በጣም ብዙ ነው። አሁን ከዚህ ውስጥ እንግዲህ እንዴት አድርገን ነው ካታሊስት አይቲኤስ ዶት ኮም ሚለውን ለዛ የተላከውን ሪኩዌስት እና ሪስፖንስ የምናገኘው? የምናደርገው እንደዚህ በማየት አይሆንም ኦብቪየስሊ። ስለዚህ ኦኬ እዚህ ጋር አለ። ቆይ እዚህ ጋር አጋጣሚ አየ ነው አላየ ነው የምንበል፣ ሌትሴይ አላወቅን የምንበል። ምክንያቱም በቀላሉ እንደዚህ አይታይም ብዙ ጊዜ። አንዱ ፓኬት ላይ እዚህ ጋር ክሊክ ታደርጋላችሁ። አንዱ ፓኬት ላይ ክሊክ ስታደርጉ ከታች የሚመጡ ነገሮች አሉ። ኩዌሪ አለ። አንዱ ኩዌሪ ላይ ዲኤንኤስ ኩዌሪ ወይንም መጠይቅ ነው የምንፈልገው። አንዱ ኩዌሪ ላይ ክሊክ እናደርጋለን። ይሄ ኩዌሪ እንደምታዩት የሆነ አካውንትስ ዶት ጉግል ዶት ኮም የሚል ነው። እሱ ጋር ክሊክ ካደረግን በኋላ እዚህ ከታች ያሉትን ዝርዝር መረጃዎች እንመለከታለን። እዚህ ጋር ለምሳሌ ዶሜን ኔም ሲስተም ኩዌሪ የሚል አለ። ክሊክ ያደረግነው ፓኬት ዝርዝር እዚህ ጋር ስለሚመጣ ማለት ነው።
ከዛ ይሄ ዶሜን ኔም የሚለውን እንከፍታለን፣ እንዘረዝረዋለን። ከዛ እዚህ ጋር ኩዌሪ የሚል አለ። ይህ ኩዌሪ ማለት እንግዲህ የተላኩት ኩዌሪዎች ወይንም ደግሞ የዲኤንኤስ ጥያቄዎች ናቸው። እሱንም እንደዚሁ እዚህ ጋር እንዘረዝራለን። አካውንትስ ዶት ጉግል ዶት ኮም እዚህ ጋር እንግዲህ ሪዞልቭ እያደረገ እየሞከረ እኔ አልከፈትኩትም። እንግዲህ ሁለት ብሮዘር ነው ያለው፣ ግን ቢሃይንድ ዘሲን ከየት እንደመጣ እንግዲህ ቢሃይንድ ዘሲን አዳፕተሩ በጣም ብዙ ነገር ነው። ባይዘ ሁለት ብሮዘር ነው የተከፈተው፣ ግን ኔትወርኩ አዳፕተሩ በጣም ብዙ ነገር ነው ቢሃይንድ ዘሲን እየሰራ ያለው። ስለዚህ ይሄንን አካውንት ዶት ጉግል ዶት ኮም የሚለውን ኩዌሪ ልኮ ሪዞልቭ ለማድረግ እየሞከረ ነው። እዚህ ጋር ስንመጣ ኔሙ አካውንት ዶት ጉግል ዶት ኮም ነው የሚለው። ስለዚህ እኛ እዚህ ላይ ራይት ክሊክ አረግና ራይት ክሊክ ሳረግ እዚህ ጋር ፕሪፔር ፊልተር የሚላለ፣ አፕላይ ፊልተር የሚላለ፣ ፕሪፔር ፊልተር የሚላለ። ፕሪፔር ፊልተር ነው አፕላይ ማድረግ አልፈልግም፣ ወይንም ዝም ብሎ እንዲጽፈው ነው ላይ ፊልተሩን እንዲያዘጋጀው ነው እንጂ አፕላይ እንዲያደርገው አልፈልግም። ስለዚህ እዚህ ጋር ሴሌክትድ የሚለውን ክሊክ አደርጋለሁ። አሁን ከላይ አረንጓዴው ላይ ስታዩት ዲኤንኤስ ዶት ኩዌሪ ዶት ኔም ብሎ እኩል ይሆናል አካውንትስ ዶት ጉግል ዶት ኮም ይላል። አሁን ይሄ እሱን ነው ፊልተር የሚያደርገው። እኛ ግን የምንፈልገው www ካታሊስት አይቲኤስ ዶት ኮም የሚለውን ነው። ይሄንን ኮቴሽን ውስጥ ያለውን አካውንትስ ዶት ጉግል ዶት ኮም የሚለውን በካታሊስት አይቲኤስ እተከዋለሁ ማለት ነው። www ዶት ካታሊስት አይቲኤስ ዶት ኮም እለዋለሁ ማለት ነው። አሁን ምን ማለት ነው? እዚህ ጋር ዲኤንኤስ ኩዌሪ ወደ ካታሊስት አይቲኤስ ዶት ኮም የተላከውን የዲኤንኤስ ኩዌሪ ፊልተር አድርግልኝ ማለት ነው። ስለዚህ ኮምፒውተር ኪቦርድ ላይ ኢንተር ስነካም ሉክ እንግዲህ እንዴት ፊልተር እንዳደረገው አራት እዚህ ጋር ያሉት ፓኬቶች እነዚህ ብቻ ፓኬቶች ቀሩ ማለት ነው። 1 2 3 4 5 6 7 8ቱን ፊልተር አደረገው። ብዙ ፓኬት ቢኖር በጣም ብዙ ኢን ታውዘንድስ ኦፍ የሚሆን የዋየር ሻርክ ፓኬት ቢኖራችሁ ዝዝታው አንዷን የምትፈልጓትን ዶሜን ኔም እንደዚህ ነው ፊልተር የምታደርጉት። ከዛም እዚህ ጋር ስናይ ካታሊስት አይቲኤስ አሁን ተቃርበናል ማለት ነው። እዚህ ጋር ከካታሊስት አይቲኤስ ጋር የተገናኙ ነገሮች እናያለን፣ ኩዌሪዎች እናያለን። ይሄኛውን እዚህ ጋር የመጀመሪያው ላይ እዚህ ጋር ክሊክ ሳደርግ የመጀመሪያውን ፓኬት ክሊክ ሳደርግ ካረኩኝ በኋላ ይሄንን ከታች ደግሞ ልሂድ። እዚህ ዝርዝሩ የፓኬቱ ዝርዝር ያለው እዚህ ነው። እዚህ ጋር ከላይ ክሊክ አድርገና ወደ ታች እዚህ ጋር ስመለከት ኩዌሪው ምንድን ነው? www ካታሊስት አይቲኤስ ዶት ኮም ነው። ጥያቄው ይሄ ነው። ያው በግልጽ ጽፎታል እዚህ ጋር ዌብሳይት ስሙን። ነገር ግን የዚህ ሪስፖንስ ደግሞ እዚህ ነምበር በሚለው ኮለም ስር ስናይ ቀስቶች እናያለን በግራ በኩል። የዚህ ጥያቄ ይሄ ጥያቄው ነው። ሪስፖንሱ ያለው እዚህ ጋር ነው ማለት ነው። ሁለቱ ጥያቄና መልሱ በአሮ እናውቀዋለን ማለት ነው። ወይንም ደግሞ እዚህ የፓኬቱ ዲቴል ያለበት ጋር ከታች ስናይ ሪስፖንስ ኢን 4116 ይላል። ይህ ማለት ሪስፖንሱ ያለው ፓኬት ነምበር 4116ኛው ላይ ነው ማለት ነው። which is ይሄኛው ነው ፓኬቱ ማለት ነው። ሪስፖንሱ ይሄ ነው። ጥያቄው ተላከ፣ ለብቻው ነው ጥያቄው የሚላከው የሚመጣውም ደግሞ ለብቻው ነው። እዚህ ጋር ክሊክ ስናደርግ መልሱ ላይ ክሊክ ሳደርግ ወደ ታች ከፍ ላድርገው እንዲታይ በግልጽ። አሁን ኩዌሪ አለ፣ ጥያቄው ላይ መልሱ ሲመጣ ኩዌሪ እዚህ ጋር አለ፣ መልሱም አብሮ አለ ማለት ነው። ኩዌሪው ነው ምክንያቱም ማን ጠየቀ ማን መለሰ የሚለውን ነገር በቀላሉ ለማወቅ ማለት ነው እንዲረዳ። ስለዚህ ኩዌሪው ያው ካታሊስት አይቲኤስ ዶት ኮም ነው። አንሰር የሚለውን ኤክስፓንድ ሳደርገው www ካታሊስት አይቲኤስ ዶት ኮም ይላል። አስፓየር ምናምን ይላል። ያው ይሄ የኛ ኮንፊገር ሲደረግ ዌብ ሰርቨሩ የተሰጠው እንትን ነው። ይሄንን ሪሙቭ ስላላደረግነው ሪሙቭ እናደርገዋለን። እዚህ ጋር ግን መልሱ የለም አሁንም። ምክንያቱም ካታሊስት አይቲኤስ ብሎ መልሱ ካለ አይፒ አድሬስ መታየት አለበት ማለት ነው። ሌላ ከዛ ውስጥ ከፊልተር ውስጥ ሌላ ሪስፖንስ እናያለን እንፈልጋለን። ኩዌሪ ሪስፖንስ ይላል። አሁን እዚህ ጋር ኩዌሪ ይላል። ኢንፎርሜሽን በሚለው ኮለም ስር ስታዩ ኩዌሪ ይላል። ከዛ ኩዌሪ ሪስፖንስ ኩዌሪ እና ሪስፖንሱ አንድ ላይ ያለበት ኩዌሪ እና ሪስፖንሱ አንድ ላይ ያለበት ማለት ነው። ኔክስት እስቲ አንዱን ፓኬት ክሊክ እናደርጋለን ወደታች። አሁንም
ምክንያቱም አይፒ አድሬስ ማየት አለብን። ሶ ኩዌሪው ነው አንሰሩ እዚህ ጋር ነው። አሁንም አይፒ አድሬሱ የለም። እነዚህም ትንሽ ስለሆኑ አንዱን ክሊክ እያደረግን ማየት ነው። ቀጥሎ ወደ ታች ያለውን ክሊክ አደረግኩኝ። ዝርዝሩን እዚህ ጋር እመለከታለሁ። አሁን ክሊክ የተደረገበት ላይ አይፒ አድሬስ ማየት ችለናል ማለት ነው። ሶ እንግዲህ ካታሊስት የኛ ዌብ ፔጅ ብዙ በቢሃይንድ ዘሲን ብዙ ነገር ነው ያለው። አንደኛው ይሄ ለርን ወርልድ የሚባለው እኛ ለርኒንግ ማኔጅመንት ሲስተማችን ሆስት የተደረገበት ሲስተም ነው። ክላውድ ፌር የተባለ ክላውድ ሲስተም ይጠቀማል። አንዱ ይሄ ነው። ስለዚህ ለርን ወርልድ ጋር ነው የሚሄደው። ይሄ የምታዩት ዌብ ፔጅ ካታሊስት አይቲኤስ ዶት ኮም የሚባለው የለርን ወርልድ ነው። ለርን ወርልድ ላይ ሆስት የተደረገ ስለሆነ እሱን ለርን ወርልድ ብሎ ያሳያል። ክላውድ ፌር የሚባለውንም ያሳያል። አሁንም ከላይ ሊሄድና እታች ሌላ አንድ የመጨረሻውን ክሊክ ላድርግ። ሶ አስፓየር ቴክ። ስለዚህ www ካታሊስት አይቲኤስ ኔሙ አስፓየር ቴክ አልፋ ምናምን የሚባለው ነው። ሶ በምን እንያዘው እዚህ ጋር ካታሊስት አይቲኤስ ከአልፋ ለርን ወርልድ ጋር፣ አልፋ ለርን ወርልድ ደግሞ ከለርን ወርልድ ዶት ኮም ጋር ይገናኛል። ይሄ የኛ ሲስተም ያው ኮምፕሊኬትድ ነው። ክላውድ ላይ ያለ ቢሃይንድ ክላውድ ፕሮቫይድ የሚያደርጉ 2-3 ካምፓኒዎች ስላሉ የእነሱን አይፒ አድሬስ ነው የሚያሳየው ማለት ነው። ስለዚህ እነዚህ ሁለቱ አይፒ አድሬሶች ፐብሊክ አይፒ አድሬሶች 162.192.142.17 እና 172.166.2.3 የሚሉት የካታሊስት አይቲኤስ ዶት ኮምን ሪፕሬዘንት የሚያደርጉ አይፒ አድሬሶች ወይም ሪዞልቭ ያደረገው ዶሜን ኔም ይሄ ሪዞልቭ የተደረገው ወደ እነዚህ አይፒ አድሬሶች ናቸው ማለት ነው። ምክንያቱም ኮንተንት ኔትወርክ ዴሊቨሪ እንጠቀማለን። ኮንተንት ኔትወርክ ዴሊቨሪ ማለት የእኛን ዌብ ፔጅ ሰው ካለበት አቅራቢያ በፍጥነት አክሰስ እንዲያደርግ ነው። ስለዚህ ምናልባት ኬንያ አካባቢ፣ ኢስት አፍሪካ አካባቢ ሌሎች የክላውድ ፌር ዶት ኔት የተባሉ ሰርቪስ ፕሮቫይደሮች አሉ። ኦር የእሱን ሰርቪስ የሚሰጡ ሌሎች አሉ። ስለዚህ ቢሃይንድ ዘሲን ብዙ ሰርቨሮች ስላሉ እነሱን በሙሉ ሪዞልቭ ያደርጋል ማለት ነው። ሶ ሌላው ለማረጋገጥ በጣም በቀላሉ ሌላ ማድረግ የምንችለው አሁን ያየነውን ነገር ትክክል ነው ወይ ሪሊ የካታሊስት አይቲኤስ ዶሜን ኔም አይፒ አድሬሶች እነዚህ ናቸው ወይ ከታች ያሉት ናቸው ወይ የሚለውን ነገር ለማረጋገጥ ኮማንድ ላይን ላይ ሄደን ይሄንን ክሊር ካረኩ በኋላ ኤንኤስ ሉክአፕ የሚል መጠቀም እችላለሁ። ኤንኤስ ሉክአፕ ሶ ይሄ ሪዞልቭ ያደርግልኛል። ለምሳሌ www ካታሊስት አይቲኤስ ዶት ኮም ብዬ እዚሁ ጋር ቴስት ማድረግ እችላለሁ። ኢንተር ሳረገው አይፒው በትክክል ሪዞልቭ አድርጓል። ስለዚህ ኮማንድ ላይ ሲኤምዲ ላይ ያገኘሁት አይፒ አድሬሶች እና እዚህ ከታች ያገኘኋቸው አይፒ አድሬሶች ተመሳሳይ ናቸው ማለት ነው። ስለዚህ ካታሊስት አይቲኤስ ዶት ኮም የሚባለው የኛ ዌብ ፔጅ አይፒ አድሬሱ በዋየር ሻርክ እዚህ ጋር ይታያል። ኮማንድ ላይን ፕሮምፕቱ ላይም እንደዚህ ይታያል ማለት ነው። ስለዚህ በዚህ መንገድ እንግዲህ ሪዞሉሽን በትክክል መከናወኑ ማየት ይቻላል ማለት ነው። ኩዌሪው አንሰሩ ይሄ ነው፣ ኩዌሪውም ይሄ ነው። በዚሁ በጥያቄው ለምሳሌ እዚህ ከታች ክሊክ ሳደርግ ቅድም ቀጥሎ ለዚህ ከታች ክሊክ ያደረገው መልስ እኮ ጥያቄው እዚህ ጋር ነው ብሎ ያሳያል። ኤኒ ፓኬት እዚህ ጋር ክሊክ ባደረግ ጥያቄውንና መልሱ ያሳያል ማለት ነው። ሶ ዲስ ኢዝ ቬሪ ኢምፖርታንት ትራብል ሹት ለማድረግ ወደፊት ደግሞ ከቲሲፒ ጋር በተገናኘ ብዙ ነገሮችን እናያለን ብዬ ተስፋ አረጋለሁ። ዲስ ኢዝ ጀስት ዘ ቬሪ ቤዚክስ ኦፍ ዋየር ሻርክ። አሁን ኮኔክት ያደረጋችሁበትን በኋላ እንግዲህ ዋየር ሻርክን ጭናችሁ እስቲ ሪዞልቭ አድርጉ። ሪዞልቭ አድርጋችሁ ዶሜን ኔሙን በትክክል አይፒ አድሬሱን የዶሜን ኔሙን አይፒ አድሬስ በትክክል አግኝታችኋል ወይ? ከዛ ደግሞ ኤንኤስ ሉክአፕ ደግሞ እኔ እንዳደረግኩት እዚህ ጋር አድርጋችሁ ኮንፈርም አድርጉ ማለት ነው። ስለዚህ ይሄንን ነገር እንግዲህ ኦኤስአይ ሞዴል ሌየር በተግባር እናመጣዋለን ማለት ነው። ወደ ተግባር እንቀይረውና ከኦኤስአይ ሞዴል ሌየር ይሄ ነገር እንዴት ይተረጎማል፣ እንዴት አድርገን ይሄንን አውትፑት ወደ ኢንተርኔት ወርኪንግ ሞዴሎችን ወደ ዋየር ሻርክ ሶፍትዌር እንዴት ትራንስሌት እናደርጋቸዋለን የሚለውን ነገር እናያለን። ሶ እንግዲህ ይሄ አንድ ቅድም ካታሊስት አይቲኤስ ዶት ኮም በሚባል ወደዛ ዲኤንኤስ ሪዞልቭ የተደረገ
አንድ ፓኬት ነው ቅድም ባየነው መንገድ። እዚህ ጋር እንግዲህ በቅንፍ የሚታየው እነዚህ ሌየሮች ቀጥታ በቀኝ በኩል ከሚታየው ኦኤስአይ ሞዴል ሌየሮች ላይ ከሰባቱ ጋር ሪሌት ያደርጋል። ስለዚህ ይሄ በጣም ኢምፖርታንት ነው ዳታ ኤግዛማይን ለማድረግ በተለይ ሳይበር ሴኪሪቲ ላይ አንደርስታንድ ለማድረግ እያንዳንዱ ፕሮቶኮል ባህሪ ካልተረዳ ሰው ሴኪሪቲ መስራት አይችልም። የፕሮቶኮል ባህሪ ካልተረዳ ፕሮቶኮልን ኮንፊገር ማድረግ አይችልም። እንደ ኔትወርክ ኢንጂነርም እንደ ኔትወርክ አድሚኒስትሬተር ኦፕሬት ማድረግም አይችልም። ፕሮቶኮል በጣም መረዳት ኢምፖርታንት ነው። ስለዚህ በዚህ መንገድ እንግዲህ ማፕ እናደርጋለን። ለምሳሌ ከታች እዚህ ጋር ቢትስ የምትሉት ፍሬም የምንለው ፍሬም 971 ፓኬት የሚለው ላይ ፍሬም የሚለው ላይ ቢታይ ከፊዚካል ሌየር ጋር ማፕ ያደርጋል። ፊዚካል ሌየር ላይ ስንል እንግዲህ ከዚህ ጋር እንደምታዩት የተከበበባቸው ዋየር የሚል አለ፣ ኢንተርፌስ የሚል አለ፣ ከዛ ደግሞ ባይቶች አሉ። ስለዚህ ይሄ ፊዚካል ሌየር ያሳያል ማለት ነው። ምክንያቱም በግልጽ እዚህ ጋር ዋየር ይላል። እንደገና ደግሞ ኦፍኮርስ እኔ ኮኔክት ያደረግኩት በዋይፋይ ነው። በዋይፋይ ኮኔክት ባደረገ ዋየር የሚለው ግን ሲግናል ራሱ ሚዲየም የዋይፋዩ ሚዲየም ቻነሉ ራሱ ዋይፋይ ቻናሎች አሉ። እነሱ ራሳቸው እንደ ፊዚካል ሌየር ስለሚታዩ እንደ ዋየር አድርጎ ያስቀምጣቸዋል ማለት ነው። ኢንተርፌስ የሚለውም ያንን ነው። ስለዚህ ይሄ ፊዚካል ሌየር ላይ የሚገኝ ዳታ ቢትስ ተብሎ ይጠራል ማለት ነው። ዚሮስ ኤንድ ዋንስ ማለት ነው። ከዛ ፍሬም የምንለው አለ። አሁንም እዚህ ጋር ስናይ እንግዲህ ፍሬም ማለት የኔ ማክ አድሬስ ነው። የኔ ማክ አድሬስ እና የዴስቲኔሽኑ የሚሄድበት ማክ አድሬስ ነው። እሱንም እዚህ ጋር ማሳየት እንችላለን። ለምሳሌ ኢንተርኔት ሶርስ ማክ አድሬስ አለ። ይሄ ማለት የኔ ኔትወርክ የዋይፋይ ካርድ ማክ አድሬስ ነው። እሱ ኢንተርኔት ላይ የሚሰራ ምክንያቱም ማክ አድሬስ ስለሆነ፣ ማክ አድሬስ ደግሞ ፊዚካል አድሬሲንግ ነው ብለናል። ፊዚካል አድሬሲንግ ደግሞ ኢንተርኔት ላይ ይሰራል ማለት ነው። ይህ ደግሞ የዲኤንኤስ ሰርቨሩ ማክ አድሬስ ነው። ዲኤንኤስ ሰርቨሩም የራሱ የሆነ ኔትወርክ ኢንተርፌስ ካርድ ወይንም ኒክ አለው። እዚህ ዴስቲኔሽን የሚለው ጋር የሚታየው የዲኤንኤስ ሰርቨሩ ኔትወርክ ኢንተርፌስ ካርድ ማክ አድሬስ ነው። ሶርስ ማክ አድሬስ የእኔ ኮምፒውተር ማክ አድሬስ ነው። ዴስቲኔሽን ማክ አድሬስ ደግሞ የዲኤንኤስ ሰርቨሩ ማክ አድሬስ ነው ማለት ነው። ዳታ እዚህ ላይ ሌየር ላይ ዳታ ሊንክ ሌየር ላይ ፍሬም ይባላል። ስለ ኢንካፕሱሌሽን እና ስለ ዲካፕሱሌሽን ለብቻው ሌላ ጊዜ በደንብ እናያለን። ምክንያቱም ይሄ ሞርዛ ላይ ደግሞ በጣም ግልጽ ይሆናል። አሁን ይሄን ጀስት ከኦኤስአይ ሞዴል አንጻር ወይም ከኢንተርኔት ወርኪንግ ሞዴል አንጻር ብቻ እያየ ነው ስለሆነ ነው ያው ዋናውን ነገር እንድትረዱ። ከዛ በኋላ ደግሞ ፓኬት የሚባል ነገር አለ። ያው ምክንያቱም ሶርስ አይፒ አድሬስ አለ፣ ዴስቲኔሽን አይፒ አድሬስ አለ። ሶርስ አይፒ አድሬሱ የኔ አይፒ አድሬስ ነው፣ የኮምፒውተር አይፒ አድሬስ ነው። ቅድም ቬሪፋይ ያደረግኩት 172.16.2 ነው። ዴስቲኔሽን አይፒ አድሬስ ደግሞ 192.168.100.1 ነው። እሱ ማለት የዲኤንኤስ ሰርቨሩ አይፒ አድሬስ ነው። ስለዚህ ይሄ ደግሞ ኔትወርክ ሌየር ላይ ይገኛል። ዳታ ኔትወርክ ሌየር ላይ ሲመጣ ፓኬት ተብሎ ይጠራል። ፓኬት የምንለው ሌየር 3 ላይ ወይም ኔትወርክ ሌየር ላይ የሚገኝ መረጃ ነው ማለት ነው። ከዛ ዩዲፒ አለ ኦር ዳታግራም የምንለው ነገር አለ። ይሄ ትራንስፖርት ሌየር ነው። ሶርስ ፖርት አለ፣ ዴስቲኔሽን ፖርት አለ። ቅድም ስለ ዲኤንኤስ ስናወራ ይታያል፣ ይደመጣል፣ ይታያል፣ ይሰማል። ቅድም ስለ ዲኤንኤስ አውርተናል። ዲኤንኤስ የሚሰራው ዩዲፒ ፖርት ላይ ነው ብለን ነበረ። ስለዚህ ይሄ አንዱ ማሳያ ነው። ዲኤንኤስ የሚጠቀመው ዩዲፒ ፖርት ነው። አንዱ ዩዲፒ ፖርት ደግሞ የሚጠቀሙ ያልነው ክላይንቱ ከዲኤንኤስ ሰርቨር ጋር የሚያደርገው ኮሚኒኬሽን ትራንስፖርት ሌየር ላይ ዩዲፒ ይሆናል ብለናል። ስለዚህ ክላይንት ከሰርቨር ጋር፣ ሰርቨር ከሰርቨር ጋር፣ ዲኤንኤስ ሰርቨር ከዲኤንኤስ ሰርቨር ጋር ኮሚኒኬት ሲያደርግ ደግሞ ዳታ ሪፕሊኬት ሲያደርግ ወይም ኮፒ ሲደራረጉ ደግሞ ቲሲፒ ይሆናል የሚጠቀመው። አሁን ክላይንትና ሰርቨር ስለሆነ ዳታ ግራም ይባላል። ዳታ ትራንስፖርት ሌየር ላይ ዳታ ግራም ተብሎ ይጠራል ማለት ነው። ከዛ ዲኤንኤስ ኩዌሪ እንግዲህ እዚህ ጋር ልብ በሉ። ዚስ ኩዌሪውን ብቻ ነው እያየን ያለ ነው። ሪስፖንሱ ደግሞ ሌላ ነው። ስለዚህ እቺ ዲኤንኤስ ዶሜን ኔም ሰርቨስ ኩዌሪዋ ብቻ እንደ አፕሊኬሽን ነው የምትታየው ማለት ነው። እንደ አፕሊኬሽን ትታያለች። አፕሊኬሽን ስንል እንግዲህ እዚህ ጋር አሁን ሴሽን ሌየር አለ፣ ፕሬዘንቴሽን ሌየር አለ። ይሄ ነገር ሂድን ነው። አሁን የትኛው ሴሽን ሌየር ነው
የትኛው ፕሬዘንቴሽን ሌየር ነው ብለን እዚህ ጋር መለየት አንችልም። ስለዚህ ቀጥታ አፕሊኬሽን ሌየር ላይ ዲኤንኤስ ኩዌሪ እንዳለ ዲኤንኤስ ብቻ አይደለም ዲኤንኤስ ኩዌሪ የሚባለው አፕሊኬሽን ሌየር ላይ ፋንክሽን እንደሚያደርግ እናያለን። ይሄ ደግሞ ዳታችን እንግዲህ ዲኤንኤስ ኩዌሪ ይሆናል ማለት ነው። ስለዚህ እንግዲህ ፕራክቲካሊ በዋየር ሻርክ ኦኤስአይ ሞዴል በዚህ መንገድ ይገለጻል ማለት ነው። ስለዚህ ይሄንን ኔትወርኪንግን በደንብ አንደርስታንድ ለማድረግ ፓኬት ትራብልሹት ለማድረግ እነዚህ ነገሮች ስንዘረዝር አሁን በዩዲፒ ስር በጣም ብዙ ስትራክቸር አለ። በዲኤንኤስ ስር ቅድም ብዙ ስትራክቸር አይተናል። አይፒ ውስጥ አለ፣ ኢተርኔት ውስጥ አለ። ይህንን ወደፊት በዝርዝር አንድ በአንድ ፓኬት ሄደር ናቸው የሚባሉት እነዚህን ፓኬት ሄደሮች በዝርዝር ለማየት እንሞክራለን። እንግዲህ አሬንጅ አድርገን አንድ አይነት ሴሽን ወደፊት ማለት ነው። ስለዚህ ይሄንን ይመስላል። ከዛ ደግሞ ወደ ቲሲፒ አይፒ ሪፈረንስ ሞዴልም ይህንኑ ማፕ ማድረግ እንችላለን። እዚህ ጋር እንግዲህ ቲሲፒ አይፒ ፊዚካል ሌየር እና ዳታ ሊንክ ሌየሩን አንድ ላይ አጣምሮ ኔትወርክ አክሰስ ሌየር ነው የሚለው። ኔትወርክ አክሰስ ሌየር ላይ ግን ፍሬምም አለ ቢትስም አለ። ስለዚህ ቢትስ ኢምፕሊሲትሊ ወይም በውስጥ ታዋቂነት ይኖራል ማለት ነው። ያው ይሄ ኔትወርክ አክሰስ ስለሚል ኔትወርክ አክሰስ ማለት ምንድን ነው ብለን ፊዚካል እና ዳታ ሊንክ ሌየር ብለን ስናስብ ፊዚካል ካልን ደግሞ ቢትስ አለ። ዳታ ሊንክ ሌየር ላይ ደግሞ ፍሬም ይኖራል። ሶርስ ማክ አድሬስ እና ዴስቲኔሽን ማክ አድሬስ እዚህ ጋር ይኖራል ማለት ነው። ያው ሌላው ፓኬቱም ዳታግራሙም ዳታውም በዚሁ ነው። እነዚህ እንግዲህ ዳታ ወይንም ደግሞ ፕሮቶኮል ዳታ ዩኒት ይባላሉ። እነዚህ ዳታግራም፣ ፓኬት፣ ፍሬም እንግዲህ ልብ በሉ ከላይ ዳታ አለ፣ ከዛ ወደ ዳታግራም ይቀየራል፣ ከዛ ወደ ፓኬት ይቀየራል፣ ከዛ ወደ ፍሬም ይቀየራል። ቅድም ስለ ፍሬም ዳታ ሊንክ ሌየር ላይ ፍሬም ተደርጎ ምናምን ስል ነበር። እዚህ ጋር ነው ፍሬም የሚቀየረው። ከዛ በኋላ ወደ ዜሮ እና ዋንስ ሆኖ ፊዚካል ከሆነ ኬብል የምንጠቀም ከሆነ ኤሌክትሪካል ሲግናል ሆኖ ይሄዳል። ዋይፋይ ከሆነ ደግሞ የምንጠቀመው ደግሞ በዋይርለስ ቻናሉ ላይ እንደዚሁ ዜሮስ ኤንድ ዋንስ ሆኖ ይላካል ማለት ነው። ይህንን ይመስላል። እንግዲህ በእኔ በኩል ያለውን ሴሽን ጨርሻለሁ። አይ ቲንክ ከጠበቅነው ጊዜ በላይ ሄዷል። በጣም ብዙ ነገር ነው ከቨር ያደረግነው ብዬ ገምታለሁ። ጥያቄ ካለ ሌሎች ነገሮች ካሉ ዲስከስ ማድረግም እንችላለን ማለት ነው። ቴንኪዩ ናሆም፣ በጣም ኢንትረስቲንግ ሴሽን ነበር። አይ ቲንክ ከሲምፕል ኔትወርክ ጀምሮ እስከ ኮምፕሌክስ ወደሆኑት ኢንተርፕራይዝ ሌቭል ኔትወርኮች ያላቸውን ኮምፖነንቶች ያላቸውን ልዩነቶች አይተናል። ሞዴልንም አይተናል። ፕራክቲካል ያለው በተለይ ደግሞ በጣም ኢንትረስቲንግ ነገር ነበር። ጥያቄ አለ እስካሁን ባለው? ጥያቄ እስካሁን ያለው አትፍሩ፣ ፍሪ ሆናችሁ መጠየቅ ያለባችሁ ጠይቁ። ምክንያቱም ይሄ ቴክኒካል ኮሚኒኬሽን እንዳልኳችሁ ያልገባን የምንጠይቅበት ያለንን ደግሞ መተን የምንሰጥበት ሴሽን ነው። ጥያቄ ያለ ካላችሁ ቻት ላይም ወይም ደግሞ እንትማስ ያሉ። በጣም ኢንትረስቲንግ ፓርቱ ግን እኔ እንትማ ማልፈልገው የፕራክቲካል ፓርቱ ላይ አይ ዶንት ኖ ልብ ብላችሁት እንደሆነ ሜቢ ቪዲዮውን ስታዩ ድጋሚ ማየት ትችላላችሁ። አንደኛው አሁን ላይክ ፕራክቲካሊ ያየ ነው የዲኤንኤስ ፓርቱን ነው አይደለ? ፊልተር አድርጎ ሞር ዲኤንኤሱን ብቻ እንዲያወጣ አድርገ። ግን ፊልተር ከማድረጉ በፊት ግን ልብ ብላችሁታል? ፊልተር ከማድረጋችሁ በፊት ነው ቅድም የትራንስፖርት ሌየር ላይ የዩዲፒ እና ቲሲፒ ልዩነቶችን እያወራ ነበር እና ላይቭ እንትን አብዛኛው ትራፊክ የዙም ትራፊክ ስለነበረ ዩዲፒ የሚሉ ፕሮቶኮሎች እያየን ነበር እና አብዛኛው ትራፊክ እንደዛ ነበር እና ስለዚህ ቅድም ኮንሰፕቹዋሊ ሲያስረዳችሁ ምን ብሏቸዋል? ላይክ ነው ዩዲፒ ሄደሩ ትንሽ ስለሆነ ፋስተር ኮሚኒኬሽን ለሚያስፈልጉ ነገሮች ያስፈልጉ ነበርና ጠቃሚ ስለሆነ ስለዚህ ልክ እንደ ላይቭ እንደዚህ እንደ ዙም ላይቭ ቪዲዮ ኮንፈረንሲንግ ቮይስ ኦቨር አይፒ ያሉ ትራፊኮች የዩዲፒ ፕሮቶኮል ላይ ነው ቤዝ የሚያደርጉት። ለምን? በጣም ፈጣን ነው። ይሄ ኤረር ቼኪንግ ሜካኒዝም ደግሞ እንደ ቲሲፒ ሄቪ አይደለም። ስለዚህ ለፈጣን ትራፊክ ካስፈለገን የዩዲፒ ነው ቀለል ባሉ ሄደሮች ቶሎ ዳታ ኮሚኒኬት። ምክንያቱም ኤረር ቼክ እስከሚደረግ እስከሚመለስ ምናምን ነገር የሚለው ነገር ቲሲፒ ላይ ነው የሚሰራው። ለላይፍ ደግሞ ኦልሞስት ሌተንሲ ወይም ደግሞ መቆራረጥ ያመጣል እና ዩዲፒ በጣም ሰፊ ነው እና እሱን ፓርት ማየት ችያለሁ። ሌላ ደግሞ ኢንትረስቲንግ ነገር
እንትን የተለያዩ ሌየሮችን አይቻለሁ። ላይክ ዳታ ሊንክ የማክ አድሬሶች አይታችኋል። ሌየርቱን የኔትወርክ ሌየር ላይ አይታችኋል። አይፒ አድሬስ እና እንትን የትራንስፖርት ሌየር ላይ ደግሞ ከዩዲፒ ውጭ ፖርት ነምበርም አይተናል ማለት ነው። ስለዚህ እነዚህን ሁሉ በኋላ ላይ ሜይ ቢ ቪዲዮ መልሳችሁ ስታዩት በጣም ኢንትረስቲንግ የሆነ እንትን የምታዩበት ነው። ከዛ ሌላ ደግሞ ሜይ ቢ በጣም ኢንትረስቲንግ ደግሞ ሊሆን የሚችለው ዋየር ሻርክን ተጠቅመን ምን ቼክ ልናደርግ እንችላለን። አሁን ለምሳሌ ዳታችን የት ነው የሚሄደው? አሁን ለምሳሌ የሆነ እነዚህ ፍሪ አፕሊኬሽን ስትጠቀሙ ዳታዎቹ ወዴት እንደሚሄዱ ሶርስ እና አይፒ አድሬሶችን እንትን በማለት የሆኑ ስፔሲፊክ አይፒ አድሬሶች ልታገኙ ይችላላችሁ። አሁን እነዚህ ቻት ጂፒቲዎች እነዚህ በፍሪ የምንጠቀማቸው ነገሮች እና ዋየር ሻርክን ኦን አድርገን ከዛ በኋላ ደግሞ ትራፊኩን ሰብስበን ስቶፕ አድርገን አናላይዝ ማድረግ እና ሜይ ቢ ዳታዎቹ የት ይሄዳሉ። አይፒ አድሬሱን ካገኘን ጂኦሎኬሽን የሚሰሩ ዌብሳይቶች አሉ። ይሄን አይፒ አድሬስ የት ሀገር ነው ያለው ምናምን በሚል ልናያቸው እንችላለን። እና በጣም ኢንትረስቲንግ አይ ቲንክ እንትን ፕራክቲስ ሊሆን ይችላል። ኤክስፐሪመንት እያደረግን እንትን ይሄንን ትራፊክ አናሊሲስ መስራት እና በጣም ኢንትረስቲንግ ሴሽን ነበር። ሌላ ጥያቄ ያለው ሰው አለ? ሜይ ቢ ከዚህ ቶፒክም ጋር ተያያዥነት ካላቸው ነገሮች ጋር ጥያቄ ካለ ፎርወርድ ማድረግ ይቻላል። እንግዲህ ይሄ ሴሽን እንደ አሳይመንት ያዙና እንደ አሳይመንት ይዘው እኛ ኢሴንሻልስ ያልነው ነገር ለምንድን ነው? ይህንን ኮርስ መጀመሪያም ስንነጋገር ምን እንበለው ብለን ስናስብ ኢሴንሻልስ ያልነው ኢሴንሻል ኔትወርኪንግ፣ በተለይ ኔትወርኪንግ ለማለት ብቻ ሳይሆን አጠቃላይ አይቲ የሚባለው ነገር ብዙ ነገሩ እንግዲህ ከአፕሊኬሽን ዴቨሎፕመንት ውጭ ያለው ሀሳብ አብስትራክት ነው፣ አይታይም፣ የሚታይ ነገር የለውም። እንግዲህ ኢማጅን ይሄ ፓኬት እንግዲህ እንዳለ መታየት የቻለው በዋየር ሻርክ ነው እንጂ ኢትስ ጀስት ሲምፕል። እኛ ጋር ብሮዝ አደረግን፣ የሆነ ነገር መጣ፣ ምን ሆነ? ሶ ዋት ኢት ቴክስ ኢዝ ቱ አንደርስታንድ ዋት ኢዝ ሃፕኒንግ ቢሃይንድ ዘ ሲን፣ ከበስተጀርባ የሚከናወነውን ነገር መረዳት ክሪቲካል። እሺ፣ ሶ ለዛ ነው ይህንን ኢሴንሻልስ ያልነው። ዚስ ኢዝ ዋየር ሻርክ አንደርስታንድ ማድረግ፣ ከዛ በኋላ ቲዎሪውን የተማራችሁትን ወር ያየነውን ነገር ደግሞ ፕራክቲካሊ ሪሌት ማድረግ በጣም ቬሪ ፋንዳሜንታል ነገር ነው። ዚስ ኢዝ ኢሴንሻልስ። ሶ እስቲ እናንተም እንግዲህ ኮኔክትድ የሆነባችሁን ነገር ኮኔክትድ የሆናችሁትን ነገር እንደዚህ አይታችሁ ማለት ትችላላችሁ። ሌላ ከኬሪየር ፓዝ ጋር በተገናኘ ዊካናቨ ዲስከሽን፣ ይሄ ብቻ ሳይሆን ሌላም ከኬሪየር ፓዝ ጋር በተገናኘ እሱን ሁሉ ዲስከስ ማድረግም እንትን ማለትም እንችላለን። ሶ ፕሪቲ ማች ይሄንን ይመስላል። ጥያቄ የተጻፈልህ ካለ ይሄን ፎርዋርድ አድርግልኝ፣ ካልሆነ ያንተም ኢንፑት መጨመርም ትችላለህ። አይ ቲንክ ከኔ ሳይድ የለም። ጀስት ያየሁትን አይነት ነገር እነሱ እንዲገነዘቡ ቪዲዮውን ድጋሚ በሚያዩበት ሰዓት ላይ ቼክ እንዲያደርጉት ኦልሞስት እንደ ሀሳብ የማቅረብ ነው። ጥያቄ ካለ አሁንም መጠየቅ ይቻላል። እጅ አውጥቶ ማይካችሁ ኦን መሆን ይችላል። መጠየቅ የምትችሉት ነገር ካለ መድረኩ ክፍት ነው። ካልሆነ እንግዲህ የመጨረሻ አይ ቲንክ በእኔ በኩል ማለት ያለብኝ ብያለሁ፣ ግን ማመስገን እፈልጋለሁ ካታሊስት ኢንፎርሜሽን ቴክኖሎጂ ሰርቪስን ይሄንን መድረክ የፈጠረልን እሱ በመሆኑ በጣም እናመሰግናለን። ናሆምም እዚህ መጥቶ እንደዚህ አይነት ዲቴይል የሆነ ፕራክቲካል የሆነ ትሬኒንግ ሴሽኖችን ስለሰጠን በጣም እናመሰግናለን። ሁላችሁም ደግሞ እዚህ መጣችሁ አትሊስት ተሳትፋችኋል። ቁጥራችሁ ቀላል አልነበረም። እኛ ሁለት ሰውም ቢሆን ይሄን ነገር እንቀጥላለን ብለን ነበር ያሰብነው፣ ግን ከጠበቅነው በላይ ነው ያገኘነው። ብዙ ሰው ኢንትረስት እንዳለው እንትን አውቀናል። ብዙ የመማማር ነገር እንደሚያስፈልግ እንትን እንላልና ኦንላይንም ደግሞ ፕላትፎርም ስለሚፈቅድ ይሄን ነገር ብናደርገው ለሁሉም ጠቃሚ፣ ለሚያደርገውም ሰው ለሚሰማውም ሰው አንዳንድ ነገሮችን ትማት ነውና
መጨረሻ ላይ ሁላችሁንም መጠየቅ እንፈልገው ልክ እንትን ሰርቬ አለች እና የላኩላችሁ ሊንክ አለ። እዛ ላይ ሰዓቱ ተመቻችሁ ወይ፣ ፊድባክ አላችሁ ወይ፣ ኢቨንቱ ምን ይመስላል፣ እንደጠበቃችሁት ነው ወይስ ከጠበቃችሁት በታች ነው? አብዛኞቻችሁ በአይቲ ዘርፍ ላይ የምትሰሩ ናችሁ እና ቶፒኩም በዛ ሌቭል እንዲሆን የሚያደርግ ነው ወይስ እንዴት ሆኗል የሚለውን ሀሳባችሁን ነገር ጀስት ሼር እንድታደርጉን 1-4 ጥያቄዎች ያላት ሊንክ አለች። እዛ ላይ ጀስት ፊድባክ ስጡን። ሰዓትም ደግሞ የእናንተ ፕሪፈርድ ቀን የትኛው ነው የሚለውን ነገር እሱን ለማወቅ ነው ይህን እንትን የምንለው። ሌሎች ኢቨንቶች ወደፊት ስናዘጋጅ በዚህ መልኩ አስተካክለ ነው በዚህ መልኩ አዳብረ ነው በእናንተ በኩል ላይክ የሚመች እናደርጓለን። ሪኮርዲንጉ አለ። ሪኮርዲንጉን ኤዲት እናደርገውና ለእናንተ ሼር እናደርጓለን። ስለዚህ ከዛም ሚስ ያደረጋችሁት አርፍዳችሁ የገባችሁ ያንን ነገር ማየት ትችላላችሁ። ሌላ ሀሳብ ከሌለ አይ ቲንክ የዛሬውን ሴሽን መዝጋት እንችላለን። ይሄኛው ፓርት 1 ነው። ሌላው እንዳትረሱ this is ኢንተርኔት ወርኪንግ ኤሴንሻልስ ፓርት 1 ነው። ፓርት 2 ይቀጥላል። ፓርት 2 መቼ እንደምናደርገው በሶሻል ሚዲያ በሊንክድን በቴሌግራም እንግዲህ በተለያየ እንትን ይመጣችኋላችሁ። እነሱን ፎሎ አድርጉ። ኢዚየስት እንትን ምንድን ነው የእኛን ሊንክድን የመጣችሁ የእኛን ሶሻል ሚዲያ እንትኖች ፎሎ ካረጋችሁ አናውንስመንቱ ይደርሳችኋል ማለት ነው። ያንን ከጨረስን በኋላ እንግዲህ ፕሪሚየም አክሰስ ብለናል። የካታሊስት ለርኒንግ ማኔጅመንት ሲስተም የተለያዩ ትራኮች አሉት። እሱን አቬይለብል እናረጋለን። ያንን ሴሽን ስንጨርስ እንግዲህ በደንብ ፎሎ ላደረጉ ምን ላሉ እኛ የራሳችን ክራይቴሪያ እንጠቀምና ለተወሰኑ ሰዎች ይህንን አቬይለብል እናረጋለን። እዚህ ጋር እንግዲህ ትራክ 1 ትራክ 2 ትራክ 3 ትራክ 4 አለ። የመጀመሪያውን ትራክ ሲስኮ ሲሲኤን ኔትወርኪንግ ፋውንዴሽንስ የሚለውን እንግዲህ ወደ ከ19 ሰዓት በላይ ነው። እሱን አክሰሰብል እናረጋለን ማለት ነው፣ ወር ደግሞ እንሰጣለን ማለት ነው። እንግዲህ ለዛ እንግዲህ እንትን የሚሉ ሰዎችን ካንዲዴቶችን እንለይና ዊል ሜክ ኢት አቬይለብል እናረጋለን። ስለዚህ ሜክ ሹር ፓርትቱን መከታተላችሁን፣ ምክንያቱም ያው ሪዋርድ የምናደርገው ከፓርትቱ በኋላ ስለሆነ ኢንተርኔት ኤሴንሻል ስንጨርስ ያንን እናደርጋለን ማለት ነው። ፓርትቱን መቼ እንደምናደርግ በሶሻል ሚዲያ ተከታተሉ። እኔ በበኩሌ እጅግ በጣም ነው የማመሰግነው። በመጀመሪያ ኦዲየንሶቻችንን በሙሉ በጣም ነው የማመሰግነው። ይሄ ባይዘወይ በጣም ሲሪየስ የሆነ ቴክኒካል የሆነ ቀጥታ ስኪል ፎከስድ የሆነ ትሬኒንግ ነው። በጣም ስኪል ፎከስድ፣ ይሄ እንደዚህ የለውም። ቀጥታ በቃ የሚተገበር ፕሮፌሽናል ኬሪየሩን ቀጥታ የሚያስተካክልና ወደዛም ውስጥ ላለ ሰውም ደግሞ ሞር እንዲሰራ የሚያደርግ ነገር ነው። ስለዚህ በዚሁ ፊድባካቸውን እንትን እንበልና የእናንተን ደግሞ የሚሻሻል ነገር ካላሻችለን እንቀጥላለን። ሁለተኛ ሄኖክን በጣም አመሰግናለሁ። ሌሎችም ቢሃይንድ ዘ ሲን እንግዲህ ይሄንን ነገር እንደዚህ እንዲሆን የረዱን ብዙ ሰዎች አሉ። ሁሉንም አመሰግናለሁ። በእኔ በኩል ጨርሻለሁ። ቴንኪዩ፣ ሁላችሁንም እናመሰግናለን። የዛሬው ሴሽን በዚህ ያልቋል። በኔክስት ሴሽን ደግሞ በሁለተኛው ሴሽን እንገናኛለን። አይ ቲንክ ሬጂስተር ላደረጋችሁ በኢሜይላችሁ ኮሚኒኬት እናደርጋችኋለን። ኢቨን በሶሻል ሚዲያም ቴሌግራም ጆይን ያላደረጋችሁ ጆይን አድርጉ፣ ሶዛት አፕዴትድ ኢንፎርሜሽን እንድታገኙ ማለት ነው። ስለዚህ በጣም እናመሰግናለን። ቴንኪዩ። ቻው። ሰላሙን ቻው።